እያሰላሰልኩም ዝም ብዬ ስሄድ ስወጣም ስገባም ብዙ ጊዜ ማደርገው እሱን ነው። አሰላስላለሁ እና በውስጤ እግዚአብሔር የሚጨምራቸው ነገሮች አሉ፣ ዝም ብሎ ወደ እኔ የሚያመጣቸው ነገሮች እና ስለ ህብረት እያሰብኩ ወደ የት ሄድኩ? ወደ ዘፍጥረት ሄድኩና ከዛ ጀምሬ አሁን እስካለንበት እስከ አዲስ ኪዳን እያሰላሰልኩ ነበር እና በጣም እየገረመኝ ውስጤ ሐሴት እያደረገ እግዚአብሔርን እያደነቁ አሰራሩን አደራረጉ እያደነቁ ነበርና ከፍጥረት ጀምሮ መንፈስ ቅዱስ ያስረዳኝ ነበር። እግዚአብሔር በጣም ብዙ ፍጥረትን ፈጠረ አለው። ብዙ ፍጥረት በሰማይ በምድር መላእክትን ጨምሮ ብዙ ፍጥረትን ከፈጠረ በኋላ ግን ሰውን መፍጠር ገና ከፍጥረት ጀምሮ ማለት ነው ለሰው ልጅ ያለውን ፍቅር ለሰው ልጆች ያለውን ሀሳብ ከዛ ጋር ስለሚጀምር ሃሌሉያ ሁሉን የፈጠረው ይሁን በማለት በመናገር ወደ ኤግዚስተንስ ነው ያመጣው። እኛ ጋር ሲመጣ ግን ሰዎች ጋር ሲመጣ ግን እግዚአብሔር ለሰዎች ልዩ ትኩረትን በመስጠት ነው የፈጠረ። መጀመሪያ ከራሱ ጋር ንግግር ነበር። ስላሴ ምክር ነበር። በራሳችን እንፍጠር፣ ሰውን በራሳችን በአምሳላችን እንፍጠር። የተፈጠረው ሁሉ በአምሳላችን እንፍጠራል። በእግዚአብሔር አምሳል የተፈጠረ አንድም ነገር ሰው ጋር ግን ሲመጣ ኢብን ንግግር ነበር፣ ምክር ነበር ለመፍጠር። ከዛ ደግሞ እንዴት ይፈጠር ተባለ? ሰው በእግዚአብሔር አምሳል በእግዚአብሔር ኢሜጅ በዛ ዲዛይን እንዲፈጠር አድርጎ በቃል አይደለም የሰራ፣ ጊዜ ወስዶ በእጁ ሰማይና ምድርን የፈጠረ እግዚአብሔር፣ በቃሉ ሁሉን የፈጠረ እግዚአብሔር እኛ ጋር ሲመጣ ጊዜ ወስዶ ካፈር ሰር በእጁ ሰር። በጣም ደስ የሚለኝ ቃል አለ። ከሰራው በኋላ እፍ አለበት ሰውም ሕያው ፍጡር ሆነ። እፍ አለበት ሰውም ሕያው ፍጡር ሆነ። ዘፍጥረት ስታነብ ሃሌሉያ። ያ ህይወት ከየት ነው ያገኘነው? ከእግዚአብሔር እስትንፋስ ራሱ ህይወት ተሰጠን። ሕያው ያለን ሰዎች ሆነን የእግዚአብሔር እስትንፋስ ያለብን ሰዎች ሆነን እግዚአብሔር ሰውን የፈጠረበትን ዘሁል ከዘፍጥረት እስካሁን ያለው ስታዩ ደግሞ ለምን ተፈጠረን ብትሉ እግዚአብሔር የፈጠረን ለሪሌሽንሽፕ። አይገርም? ከእርሱ ጋር ህብረት እንድናደርግ እሱ አባት እንደሆነን እኛ ልጆች ሆነን እንድንኖር ለሪሌሽንሽፕ እግዚአብሔር ፈጥሮናል። እሱን የምታዩት አዳምና ሔዋን ኃጢአትን በሰሩ ጊዜ ምን ይላል? በምሽት ጊዜ እግዚአብሔር ወደ ኤደን ገነት መጥቶ አዳም አዳም ብሎ እንደጠራ እናያለን። ምን ማለት ነው? እግዚአብሔር ሁልጊዜ ከነርሱ ጋር ነበር፣ አብረው ነበሩ፣ ፊት ለፊት ይታዩ ነበር፣ በጣም ቅርብ ነበሩ፣ ህብረት ያደርጉ ነበር። ከዛ ህብረት ነው አይደለ ሰይጣን የለየ እዛ እግዚአብሔር ፊት ለፊት ከምናይበት ፍጹም በሆነው በእግዚአብሔር ፍቅር ውስጥ ሰላም ውስጥ ከምንኖርበት እግዚአብሔርን ፊት ለፊቱን እያየን ከምንኖርበት እግዚአብሔርን ከመታዘዝ ይልቅ የዲያብሎስን ያታላዩን ድምፅ ሰምተን ተለየን፣ በመንፈስ ሞትን። ከዛ ነው ከህብረት ነው የተለየ ነው። መንፈሳችን ሲሞት ከእግዚአብሔር ጋር ያለን ህብረት ተቋረጠ። ከዛ በኋላ እግዚአብሔርን የምናይ
በፊቱ መቅረብ የማንችል ሰዎች ሆንን። ከቅድስናው የተነሳ ከጽድቁ የተነሳ ከእግዚአብሔር ጋር ፍጹም ህብረትን ማድረግ የማንችል ሰዎች ሆንን። አይደል? እግዚአብሔር ያን ቀን ምን ያህል ግን እንዳሳዘነው ኖህ ጋር ምድርን ባጠፋ ጊዜ ታያላችሁ፣ እግዚአብሔር ሰውን በመፍጠሩ ተጸጸተ። በቃ ምክንያቱም የሰው ልጆች ሁልጊዜ ከዚያን ጊዜ ጀምሮ እግዚአብሔር ሊያቀርበን ሲፈልግ እግዚአብሔር ሊያጠጋጋን ሲፈልግ ከዛን ጊዜ በኋላ ከእግዚአብሔር የምንርቅ የምንሸሽ፣ በራሳችን መንገድ መሄድ የምንወድ፣ በራሳችን ሀሳብ መሄድ የምንወድ፣ በራሳችን ፈቃድ መሄድ የምንወድ፣ ከእግዚአብሔር መሸሽ የምንወድ ሆነ እና ከዛ በኋላ ይገርመኛል እግዚአብሔር ነገር ይህ ነው እንዳልተውን ከዛ በኋላ ራሱ እግዚአብሔርን የሚፈልጉትን እየመጣ ያገኛቸው ነበር። እንደዛ በኃጢአትም ውስጥ ሆነን በበደልም ውስጥ ሆነን ወድቀንም እና አቤል ጋር መጥተው የአቤልን መስዋዕት አቤልን ተመለከተ፣ የአቤልን መስዋዕት ተቀበለ ይላል። ከዛ በኋላ የሚፈልጉትን ሰዎች እነ ኖህን እነ ሄኖክን አንዳንድ ሰዎች ጋር የሚፈልጉት ሰዎች ጋር እግዚአብሔር እየመጣ ያገኛቸው ነበር። አብርሃምን መጥቶ ያናግረው ነበር። ኢንዲቪጁዋል ሲያገኝ ነበር። ከዛ በኋላ ግን እስራኤልን እንደ ህዝብ ነው ያገኝ። እንግዲህ አስወጣቸው ከግብፅና ሃሌሉያ እንደ ህዝብ አስወጣቸው ከግብፅ ያመልኩኝ ዘንድ አለ። ህዝቤ የሆኑልኝ ዘንድ ልቤን ነው የሚነካው። ያመልኩኝ ዘንድ ህዝቤ የሆኑ ዘንድ ልቀቃቸው ብላ አስወጣልኝ እና ከዛ በምድረ በዳ እያሉ ዘጸአት 33 አይ ቲንክ አሚን ጥቅሶችን ወይ ፖስት አደርግላችኋለሁ። ምን ይለዋል ሙሴን እግዚአብሔር እነሱ እኮ በእግዚአብሔርን የሚፈልግ ልብ እንኳን አልነበራቸው። ጥጃ እያመለኩ ነበር፣ በእግዚአብሔር ላይ እያጉረመረሙ ነበር። እና መጥቶ ምንድን ያለው ሙሴ አለው በህዝቤ መካከል ማደር እፈልጋለሁና ማደሪያ ድንኳን ስራል። ልብ አይነካም ወገኖች? በእነሱ መካከል ማደር እፈልጋለሁና ማደሪያ ስራል። በህዝቤ መካከል መሆን እፈልጋለሁና። በማይፈልጉት መካከል እኮ ነው ደግሞ ይሄ ታላቅና ኃያል ሰማይና ምድርን የፈጠረ ሁሉ ያለው ሁሉ ነገር ያለው እግዚአብሔር ይሄ ሰማይና ምድርን የፈጠረ የሞላ እኮ እግዚአብሔር ምን አለ? በእነሱ መካከል ማደር እፈልጋለሁ። እነሱ ህዝቤ፣ እኔ ደግሞ አምላካቸው ልሆንላቸው እፈልጋለሁ። አቤት የእግዚአብሔር ፍለጋ ከኛ ጋር ለመሆን ህብረት ለመፍጠር የእግዚአብሔር ፍለጋ፣ የእግዚአብሔር እኛን ለመከተል መንከራተት፣ አቤት ርቀቱ። በአዲስ ኪዳንም እንደዛው መጣ በክርስቶስ በኩል። ይሄ ሁሉ ምንድን ነው ማወራላችሁ? እግዚአብሔር እኛን የሚፈልገን ለሪሌሽንሽፕ ነው፣ ፌሎሽፕ ከሱ ጋር እንድናደርግ ነው፣ እንድንጠቃቀም። እንግዲህ ወደ ዋናው እየገባሁላችሁ እስካሁን መንደርደሪያ ነው እና ይሄ እንግዲህ ፌሎሽፕ ወይም ደግሞ ሪሌሽንሽፕ ቢትዊን ሰዎች እና ሰዎች የተለያየ ዓላማ አለ። አንዳንዶቹ የቢዝነስ ሪሌሽንሽፕ ይኖራቸዋል። አንዳንዶቹ የስራ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል።
የተለያዩ ፌሎሺፖች፣ የተለያዩ ሪሌሽንሽፕ የሆነ ዓላማ አላቸው። የእግዚአብሔር ዓላማ ግን፣ የእግዚአብሔር ፍቅር ግን፣ የእግዚአብሔር ሪሌሽንሽፕ ከኛ ጋር ግን ምንድን ነው ብትሉ አንኮንዲሽናል የሆነ ላቭ። በቃ ወደደን፣ በቃ ከእርሱ ጋር እንድንሆን ፈለገ። ምንም ሌላ እግዚአብሔር ከኛ የሚፈልገው ነገር የለም። አይገርምም? ምንም የሚፈልገው ነገር ሳይኖር እስቲል እስከ ሞት ድረስ እኛን ይፈልገናል። እስከ ሞት ድረስ እኛን ይከተለናል። እስከ ሞት ድረስ ምንም ከኛ የሚፈልገው ነገር የለም። ምንም ብዙ ጊዜ ሪሌሽንሽፖች ሚውቹዋል የሆነ በነፊት አላቸው። ይጠቃቀማሉ፣ ጓደኛሞች ይጠቃቀማሉ፣ ሰዎች ይጠቃቀማሉ። አንዳቸው ከአንዳቸው የሚያገኙት ነገር አለ። የእግዚአብሔር ግን ከኛ ምንም የሚያስፈልገው he doesn't have any need from us። ምንም አይፈልግም። ግን ወዶናል። ግን ለምን ብላችሁ ብትጠይቁ መልስ የሌለው ፍቅር። ግን ወዶናል። ግን ፈልጎናል ከእርሱ ጋር እንድንሆን ወዶናል። ህዝቡ እንድንሆን ወዶናል። ልጆቹ እንድንሆን ወዶናል። ከእርሱ ጋር ሪሌሽንሽፕ እንዲኖረን ወዶናል። በቃ ወዶናል። ሊያጣን አይፈልግም። ከእርሱ ጋር እንድንጣበቅ ወዷል። በቃ ምናልባት መልሰን ስንወደው እግዚአብሔር የሚያገኘው ነገር ደስታ ይሆናል ብዬ አስባለሁ። እንጂ he doesn't have any need from us። አንኮንዲሽናሊ ወዶን ሁልጊዜ ከእርሱ ጋር እንድንሆን ይፈልጋል። ከእርሱ ጋር እንድንጣበቅ ይፈልጋል። እኛ አልነበርንም ልንፈልገው የተገባን። ህብረት ማድረግን፣ ከእርሱ ጋር መጣበቅን፣ እርሱን መፈለግ እኛ እኮ ነን። በተቃራኒ መሆን ነበረበት። ለምን ብትሉኝ እኛ በጣም ዲፔንደንት ነን። ህይወትን እንኳ እስትንፋስ የሚያገኘው ከሱ ነው። እስትንፋሳችን ሲወስዳትም የለንም። we are so dependent on him። ቢመስለንም ያለን ሁሉ ከራሳችን የመጣ ቢመስለንም እኛ ያደረግነው አንድስ እንኳ ከኛ የሆነ የለም። we are so dependent ከእግዚአብሔር ላይ። ግን እንደሱ ሁነንም ምናመጻው እኛ ነን፣ ምንሸሸው እኛ ነን፣ ማንፈልገው ከእርሱ ጋር ህብረትን ማድረግ እኛ ነን። የሚገርም አይነት ነገር ነው እና እየገረመኝ ነበር። ጌታ ሲናገር በምሳሌ ምንድን ነው ያለ? ምን ያህል ዲፔንደንት እንደሆንን ስለ ግንድና ስለ ቅርንጫፉ በግንዱ ላይ ባይጣበቅ ትንሽ ቆይቶ ይጠወልጋል፣ ከዛ ይደርቃል፣ ከዛ የማይጠቅም ይሆን። የእኛ ህይወት እንደሱ እኮ ነው። ቅርንጫፍ በዛፉ ላይ፣ ቅርንጫፍ በግንዱ ላይ እንደተጣበቀ እንደዛ ነን። ግን ወይ አክት ላይክ በራሳችን ህይወት እንዳለን፣ የራሳችን የሆነ ነገር እንዳለን። እውነታው ግን ቅርንጫፍ በግንድ ላይ እስከተጣበቀ ብቻ ነው ህይወት ያለው። ከእግዚአብሔር አንጻር ሪሌሽንሽፓችን የተመሰረተው ከፍቅር ነው። አንኮንዲሽናል በሆነ ፍቅር። ከኛ አንጻር we are so dependent። ከእርሱ ጋር ካልሆንን ህይወት የለንም። እግዚአብሔር ህይወታችን ነው። እግዚአብሔር ሁለንተናችን። እግዚአብሔር በቃ ምንድነው? the source of everything። ስለዚህ ምን ያስፈልገናል? ከእግዚአብሔር ጋር መጣበቅ፣ ከእግዚአብሔር ጋር ህብረት፣ ከእግዚአብሔር ጋር ሪሌሽንሽፕ ያስፈልገናል። ህይወታችን ነው። ይሄ በልቤ ስለሞላ ጥቅስ ሁሉ ሰላም ብሎ ይቀጥላል። አንደኛ ዮሐንስ 1 ላይ ላንብብ ይሄን ቃል።
ዮሐንስ ያለውን ያየነውንና የሰማነውን እናንተም ከኛ ጋር ህብረት እንዲኖራችሁ እንነግራችኋለን። ህብረታችንም ከአባት ከልጁም ከኢየሱስ ክርስቶስ ህብረት እንድታደርጉ ከኛ ጋር ደግሞ ከልጁ ከአብ ከክርስቶስ ጋር ህብረት እንድታደርጉ እነግራችኋለን። ጌታ ኢየሱስም ሲጸልይ ዮሐንስ 17 ይሄን ህብረት እንድናደርግ ህብረታችን ያለን ሪሌሽንሽፕ ይናገራል። ዮሐንስ ወንጌል 17:21 ላይ ጌታ ኢየሱስ የጸለየው ጸሎት ነው። በጣም የምወደው ጸሎት፣ አንብቡት ሁሉ። ምን ብሎ ጸለየ? ይህም አባት ወይ፣ ከጸሎቱ መካከል ነው። ይህም አባት ወይ አንተ በእኔ እኔም በአንተ እንዳለው ሁሉም አንድ እንዲሆኑ እንዲሁም አንተ እኔን እንደላከኝ ዓለም ያምን ዘንድ እነርሱም በእኛ እንዲሆኑ ነው። በእኛ እንዲሆኑ ነው። መጀመሪያ ሲነሳ የአብንና የወልድን ሪሌሽንሽፕ ከተናገር በኋላ አንተ በእኔ ያለህ ምን ማለት ነው? አንተና እኔ ህብረት እንዳለን፣ ከዛ በእርስ በርስ ስላለን ህብረትም ይናገራል። እርስ በርሳቸውም ህብረት እንዲኖራቸው ብሎ መጨረሻ ላይ ደግሞ ምን ይላል? እነርሱም በእኛ እንዲሆኑ ብሎ ሲጸልይ እነርሱም በእኛ እንዲሆኑ ከኛ ጋር ከእግዚአብሔር አብ ከእግዚአብሔር ወልድ ጋር ህብረት እንዲኖር እጸልያለሁ። እንዲሆኑ ህብረት እንዲኖረን ቅድም ያነበብኩትም እንደሱ ነው። ዮሐንስ የሚነግረን ሲጽፍ የምንነግራችሁ ህብረት እንድታደርጉ ነው። ከእግዚአብሔር አባት ጋር ከኢየሱስ ክርስቶስ ህብረት አድርጉ። እንግዲህ የእግዚአብሔር እኛ ህብረት ማድረጋችን መፈለጉን ይሄ ያህል ነው። ከእርሱ ጋር እንድንሆን ነው። we are created for relationship ከእሱ ጋር እንድንሆን ይሄን ፍቅሩን አውቀን ይሄን መፈለጋችን ገብቶ ከእርሱ ጋር እንድንሆንለት ህብረትን እንድናደርግ እንድንጠጋገው እግዚአብሔር አጥብቆ ይፈልጋል። እኛም ከእኛም አንጻር ከእርሱ ውጭ ህይወት ስለሌለን ከእርሱ ውጭ ምንም ስላይደለን እኛም እግዚአብሔርን እንፈልገዋለን። አሁን እዚህ ጋር ስናወራኛ ሁላችን በክርስቶስ አምነናል፣ ድነናል። ግን የሪሌሽንሽፕ ሁኔታችን ቦንዳችን ወይም ደግሞ ያለን መጠኑ በጣም ይለያያል ከእያንዳንዳችን። በምሳሌ ቤታችን ውስጥ ልጆቻችን 2-3 ልጅ ካላችሁ አንዳቸው በጣም ከእናንተ ስራ አይጠፉም፣ ሌላኛቸው ደግሞ እናንተን አይፈልጉም። አንዳንዶቹ በራሳቸው መንገድ መሄድ የሚፈልጉ ናቸው። በጣም ኢንዲፔንደንት ናቸው። በጣም አይፈልጉም። አንዳንዴ ልትመክሯቸው ስትፈልጉም አይ ኖ ኢት አይ ካን ዱ ኢት አይ ዶንት ኒድ ዮር ሄልፕ የሚሉ ልጆች አሉ። በእግዚአብሔር ቤትም እንደዛ ነው አለን። አባታችን ነው። ግን አንዳንዶቻችን ራቅ ብለን የቆምን፣ አንዳንዶቻችን ከዳንን በቃ ይበቃናል የምንል ሰዎች አለ። ግን ኤቭሪዴይ ከእግዚአብሔር ጋር ያለውን ህብረት እንጆይ የማናደርግ፣ ኤቭሪዴይ ከእግዚአብሔር ጋር በመጠጋጋት የሚገኘውን ህልውናውን በረከቱን እንጆይ የማናደርግ፣ በድርቀት የምንኖር አለን። እግዚአብሔር ግን ፎር ክሎዝ ሪሌሽንሽፕ እንደ አባትና እንደ ልጅ በጣም ተቀራርበ ነው እንድንኖር ሁሌ ይፈልጋል። እና እንዲህ ካወራው እንዴት ነው ይህን ህብረት ዲቨሎፕ የምናደርገው? እንዴት ነው?
እግዚአብሔር እንዲህ ይህን ያህል ህብረት እንድናደርግ ከፈለገ እኛ ደግሞ ልክ ዛፍ ግንድ ላይ እንደተጣበቀ አይነት ከሆነ ህይወታችን እንዴት አድርገን እናዳብረው? እሱን ከመግባቴ በፊት ወገኖች መናገር እዛ ጋር ቅድም የጀመርኩት ጋር ከእግዚአብሔር ጋር ስንጠጋጋ እና ህብረታችን ስንጠነክርና ሳይጠነክር በጣም ኮምፕሊትሊ ልዩነት አለው። እኔ ሁለቱንም ህይወት ስለማውቅ ከእግዚአብሔር ጋር በጣም የተጠጋጋሁባቸውን ቀኖች አሉ። ከእግዚአብሔር ጋር እምነቴ እንዳለ ሆኖ ግን ያን ያህል ቦንድ አልነበረኝም። ያን ያህል እግዚአብሔርን መፈለግ አልነበረኝም። አት ሰም ፖይንት ያኔ ህይወቴ ምን ነበር ህይወትሽ ብትሉኝ አሁን ነው የገባኝ። ኢቨን ሰምታይምስ አታውቁትም የነበራችሁ ምንድነው በዛ ህይወት እንዳላችሁ። የደረቀ ህይወት ነበረኝ። የደረቀ ህይወት፣ ልምላሜ የሌለው፣ ደስታ የሌለው፣ ሀሴት የሌለው፣ የእግዚአብሔር ምሪት የሌለበት ነገሮችን በቃ ደስ ካሰኙኝ ያደርጋቸው ነበር፣ ካላሰኙኝ አላደርጋቸውም። ከመሰለኝና ካልመሰለኝ በመሰለኝና ባልመሰለኝ ነበር የሚሄደውና ህይወቴ ያኔ የተመሰቃቀለ ነበር። ይነው ከእግዚአብሔር ጋር ተቀራርባችሁ ምሪት ማትቀበሉ፣ ማትሰሙ፣ ማታዳምጡ ከሆነ ምን እንደምትሆን ታውቃላችሁ? እንደ ውር ሰው ነው የምትሆኑት። ለቃላት ይቅርታ። ማየት እንደተሳነው ሰው ማየት የተሳነው ሰው ወይ በትር ባትሰጡት ወይ የሚመራው ሰው ባይኖር ራንደምሊን ወክ የሚያደርገው ሁሉን ነው የሚረግጠው። በመልካም መንገድ ይሄዳል፣ በሾክ ላይ ይረግጣል፣ በሚያቃጥል ላይ ሊሄድ ይችላል። በግምት ነው የሚሄደው። አደጋ አለው። እንደሱ ነው የምትሆኑት። ከእግዚአብሔር ጋር ተጣብቃችሁ የእግዚአብሔርን ድምፅ ማትሰሙ፣ የእግዚአብሔር ምሪት ማትከተሉ ስትሆኑ በድንብር የምትሄዱ ህይወታችሁ ደግሞ ደረቅ ላይ ከዛፍ እንደተቆረጠ ነው የምትሆኑት። ጣዕም የሌላችሁ ራሳችሁ አትወዱትም ህይወታችሁ። ከዛ ደግሞ ከእግዚአብሔር ጋር የተጣበቁበት ጊዜ ደግሞ እሱ ደግሞ በቃ ከዚህ ልወጣ የማልፈልገው ህይወት ነው ይህ ህብረት ደግሞ እና ይህንን እግዚአብሔር ይህንን ህብረት የሚፈልገው ከሆነ መጣበቃችን የሚፈልገው ከሆነ እኛም ደግሞ በእሱ ላይ ዲፔንደንት ስለሆንን እግዚአብሔርን ከእርሱ ጋር መጠጋጋት ካስፈለገ እንዴት ነው ይሄንን የምናዳብረው? እንዴት ነው የምናዳብረው? እንግዲህ ቲንክ ኦፍ ላይክ ሪሌሽንሽፕ የሰውን ብታስቡ ሪሌሽንሽፕ ውስጥ ምን አለ? ኦልሬዲ አንደኛው ያልኩት ነው፣ ፍቅር አለ። ፍቅር እግዚአብሔር እንደወደደ እኛ ደግሞ ልንወደው ይገባል። ፍቅር እግዚአብሔርን መውደድ በውስጣችን ያስፈልጋል፣ ሊኖረን ያስፈልጋል። እግዚአብሔርን መውደድ እሱ የተወደድንበት ፍቅር ሲገባን እግዚአብሔርን በፍጹም ልብህ በፍጹም ሀሳብ ውደድ። እግዚአብሔር ምን ይፈልጋል? ከኛ ፍቅር ይፈልጋል፣ እንድንወደው ይፈልጋል። አይገርምም? ሰማይና ምድር የፈጠረው ሁሉ ፍጥረት ያለው እግዚአብሔር ከሰው ልጅ ምን ይፈልጋል? ፍቅር ይፈልጋል፣ እንድንወደው ይፈልጋል። ድሮን የተጻፈ እግዚአብሔር አምላክን ውደድ ተብሎ በፍጹም ሀሳብ በፍጹም ልብ እሱ እጅግ ስለሚወደን መልስ እንድንወደው ይፈልጋል እግዚአብሔር። ስለዚህ በሪሌሽንሽፕ ውስጥ ምን ሊኖረን ያስፈልጋል? እግዚአብሔር መውደድ። እግዚአብሔርን መውደድ ያስፈልገናል። እግዚአብሔርን ከዛ ነው የሚመነጨው። ሌላው ሁሉ ከዚህ በኋላ በማወራላችሁ ነገር እግዚአብሔርን መውደድ፣ እግዚአብሔርን በራሱ በማንነቱ ከፍቅሩ የተነሳ የዘላለም ሕይወትን እንድንድን ካደረገው ከዛ በተነሳ እግዚአብሔርን ልንወድ ያስፈልጋል። የንካ በንካ ያልሆነ ማለት ነው። ሲሰጠን ሲነሳን እንደ ሰዎች የምንርቀው የምንቀርበው ሳይሆን በቃ ከሁሉ በላይ የተደረገልን ከኃጢአታችን ይቅርታ የተደረገልን መሆኑን አውቀን ከዛ ላይ
ቤዝድ የሆነ ፍቅር ሊኖረን ያስፈልጋል። እና በዛም እየፈተሻችሁ ፍቅራችን እንዴት ነው እያለን እንሂድ። ከተወደድንበት ፍቅር ከግሩም ከሆነው ፍቅር የተነሳ እኛን ኃጢአተኞችን ያውኑ ሁሉ ኃጢአት ይቅር ለማለት በልጁ በኩል ያደረገውን እኛን የፈለገበትን የተከተለበትን ርቀት እያያችሁ ያ ፍቅር ገብቷችሁ ያ ፍቅር ይዟችሁ በቃ ወደ እግዚአብሔር ከተጠጋችሁ ወገኖች፣ ከዚህ በኋላ ማወራው ነገር በጣም ቀላል ነው የሚሆነው። ከነገር ሁሉ የእግዚአብሔር ፍቅር በልባችሁ ከበለጠ ጌታን ከወደዳችሁት፣ መውደድ ስላችሁ ይሄ ምንድን ነው? በቃ መሰጠት ያለበት መውደድ ካለ ከዛ ሌላ ምንድን ነው? በዚህ ህብረት ውስጥ ሪሌሽንሽፕ ውስጥ ምን አለ? መፈላለግ አለ አይደለ? በሰዎች መካከል በሰዎች ሪሌሽንሽፕ የባልና ሚስትን ብትወስዱ ሚስት ባሏን ትፈልጋለች፣ ባል ሚስቱን ይፈልጋሉ፣ ይፈላለጋሉ። መፈለግ፣ እግዚአብሔርን መፈለግ። ስትወዱት እግዚአብሔርን ትፈልጉታላችሁ በቀን በሌሊት and every day, every hour, every minute, every second እግዚአብሔርን መፈለግ። መጽሐፍ ቅዱስም ደሱ ይለናል አይደል? እግዚአብሔርን ፈልጉት ይለናል። ዳዊትን ስታዩ ፍለጋውን ታያላችሁ። ፍለጋ እግዚአብሔርን ሁሌ ሲፈልግ፣ ለነገር ሁሉ እግዚአብሔርን ሲፈልግ ነፍሴ ሆይ እያለ ነፍሱን እንደውም ፈልግ ይላታል። እግዚአብሔርን መፈለግ ከፍቅር የተነሳ እግዚአብሔር መፈለግ፣ ህልውናውን መፈለግ፣ አብሮነቱን መፈለግ። ለዚህ ምሳሌ የሚሆነን ብዙ ሰዎች አሉ። ሙሴ ዘጸአት 33 አንብቡት። ቅድም ያልኳችሁም ታሪክ እዛ ነው ያለውና ሙሴ እግዚአብሔርን በጣም የሚፈልግ ሰው ነው። ራሱን እግዚአብሔርን ዘጸአት 33 ላይ አንብበው። በእኔ ደስ ተሰኝተህ ከሆነ አንተን አውቅህና ያለማቋረጥ በፊትህ ሞገስ አገኝ ዘንድ መንገድህን አስተምረኝ። ይህ ህዝብ የአንተ ህዝብ መሆኑን አስታውስ። እግዚአብሔር ህልወቴ ከአንተ ጋር ይሄዳል፣ እረፍትም ሰጥሃለሁ ብሎ መለሰ። ከዚያም ሙሴ እንዲህ አለው፣ ህልወትህ ከኛ ጋር ካልሄደ ከዚህ አትስደደን። እዛ ወዳችሁ ስታነቡት ምን ይለዋል? እግዚአብሔር ከሌላው ህዝብ ይልቅ የተለየ የሚያደርገን ይለው፣ ከሌላው ህዝብ ይልቅ የተለየ የሚያደርገን ያንተ መገኘት ነው፣ ያንተ ፕሬዘንስ ነው፣ ያንተ ከኛ ጋር መሆን ነው። ይፈልገዋል ይሄን እግዚአብሔር። እንደውም አፍላፍ እያናገረው፣ እንደውም እየተገለጠለት ስቲል ክብርህን አሳየኝ እያለ የሚፈልግ ሀልወትህ ከኔ ጋር ይሁን እያለ የሚፈልግ ልብ ያለው የእግዚአብሔርን አብሮነት የሚፈልግ ልብ አለው። ከእግዚአብሔር ጋር ህብረት በቃ የበለጠ እግዚአብሔርን ማየት፣ እግዚአብሔር ጋር መጠጋጋት፣ እግዚአብሔር የሚፈልግ ልብ እንዳለው እናያለን ማለት ነው። እና እግዚአብሔርም ምን አለው ይላል? እሄዳለሁ አብሬ። አዎ በፊትህ ሞገስን አግኝተሃል። መፈለግ እንዴት ነው? ልባችን እግዚአብሔርን ስለ እግዚአብሔርነቱ ይፈልገዋል ወገኖችን። እግዚአብሔርን ህልውና እንፈልጋለን ወገኖች፣ አብሮነቱን እንፈልጋለን። ከዚህ ጋር እያይዤ ህይወቴን የቀየረውን ፐርሰናል ልምዴን ብነግራችሁ ደስ ይለኛል። እግዚአብሔር በጣም ከእርሱ ጋር ህብረት እንዳደርግ የሆነ ነገር ፐርስፔክቲቭን ከቀየረው በኋላ ነገር የተቀየረው እና ከእግዚአብሔር ጋር መጣበቅ ህብረት ማድረግ የሚባለው ቀላል የሆነልኝ ማለት ነው።
ብዙዎቻችን ጸሎት ሲባል የሚመጣልን ምንድነው? ተንበርክከን የሆነ ነገር ብለን መነሳት፣ የሆነ ነገር አውርተን መነሳት። በነገራችን ላይ የኮንቨርሴሽን ፓርት ኦፍ ሪሌሽንሽፕ አንደኛው ላነሳ የምፈልገው ነገር እሱ ነው። ጸሎት ብለን ስናስብም ምንድነው አስበን የምንሄደው? የሆነ ነገር ብለን እግዚአብሔርን አውርተንለት ለመሄድ ነግረነው ለመሄድን የምናስበው። ግን ሪሌሽንሽፕ ምንድነው? ኮንቨርሴሽናል ነው። እግዚአብሔር ይናገራል፣ እኛ እናገራለን። ሰፖስት ቢ ላይክ ዛት አንደኛው ማለት ነው። እግዚአብሔርን ማዳመጥ ያስፈልገናል። ግን ዋነኛውና ህይወቴን የቀየረው ነገር ግን ምን ተማርኩ? እግዚአብሔርን ፍለጋ፣ ህልውናውን ፍለጋ። ጸሎት ቲቲ ጋር ስትሉ አትሰም ፖይንት ልመና የሚባለው ነገር እንደውም የሆነ አትሰም ፖይንት ነው የሚመጣ። እግዚአብሔርን ፍለጋ፣ ህልውናውን ፍለጋ፣ በጸሎት ውስጥ የሚገኘውን እግዚአብሔርን ህልውናውን ፍለጋ ነገር የተቀየረ ስገባ በእውነት እግዚአብሔርን ናፍቄ ነው ወደ ጸሎት ምገባው። ከእርሱ ጋር ህብረትን ማድረግ፣ በእርሱ በመንፈሱ ሲመጣ ሲነካኝ ማገኘውን በቃ በፍቅር ውስጥ የሚዋኝበትን፣ በሰላም ውስጥ የሚዋኝበት ያንን ሁኔታ እሱን ናፍቄ መግባት ስጀምር ከእግዚአብሔር ጋር መሆንን ህብረት ማድረግ የሚባለውን ይሄ የፍቅር ሪሌሽንሽፕ የገባኝ ቀን ማለት ነው። እግዚአብሔር የምለምነው የኔ ጉዳይ በጸሎቴ እያሟላ የሚኖር አምላክ ሳይሆን ከኔ ጋር ማውራትን፣ መነጋገር፣ ህብረት ማድረግ። ይሄ የፍቅር ሪሌሽንሽፕ ሲገባኝ ማለት ነው አሁን እግዚአብሔርን ፍለጋ በሚለው፣ አሁን እግዚአብሔርን ማውራት በሚለው እና ጸሎቴን ሁሉ ቀየረው እግዚአብሔር ማለት ነው። ይህን ጸሎት ማወራው ከዋናው እግዚአብሔርን ህብረት ከምናደርግበት ዋናው ነገር ስለሆነ ማለት ነው። እና ወገኖች ስገባ አውርቻ አይደለም ወጣ። አንዳንዴ በጸጥታ እፈልጋለሁ ብዬ እንበረከካለሁ ህልውናው እስኪሰማኝ ድረስ። ከዛ በኋላ መንፈስ ቅዱስን ነው የምከተለው። አምልኪኝ ሲለኝ አመልከዋለሁ፣ ዘምሪ ሲለኝ እዘምራለሁ፣ ጸጥ በይ ሲለኝ ጸጥ እላለሁ፣ ማልጅ ሲለኝ ማልዳለሁ። ማዳመጥ ስፈልግ አዳምጣለሁ። የፍቅሩን ቋንቋ አዳምጣለሁ። ተንበርክካችሁ እግዚአብሔር በለሆስታ ቃል ምን ያህል እንደምወድሽ ታውቂያለሽ ይላችሁ። እውነቴን እኮ ነው። ያኔ የሆነ ነገር ገጥሞሽ አንቺ ሳታቂ እኔ ተገኝቼ እንዳዳንኩሽ ያኔ እኔ ነበርኩ ይለኛል ጌታ። ያላስተዋልኩትን ጌታን ሳላገኝ ሁሉ ማለት ነው። ያኔ በዚህ ሲቹዌሽን ውስጥ ሆነሽ አንቺ አታቂኝም ነበር፣ ግን አይ ዋዝ ዜር ዊዝ ዩ ይለኛል ጌታ ማለት ነው። አለቅሳለሁ። ይነግራችኋል፣ የፍቅር ቋንቋ ያዋራችኋል ጌታ። ንግግር አለው፣ ምክር አለው፣ ጋይዳንስ አለው። እንዲህ አይነት ሪሌሽንሽፕ ነው እግዚአብሔር የሚፈልገው። ዝም ብለን ተንበርክከን ጌታ ሆይ እንዲሆን እንዲያምጣ፣ ጌታ ሆይ ይህን አድርግ፣ ጌታ ሆይ ይሄ እግዚአብሔር የሚወደው አይነት ሪሌሽንሽፕ አይደለም። ይህን እንድናስተካክለው ነው። ይሄ እስራኤላውያን ያደረጉት እግዚአብሔር ያልተደሰተበት ሪሌሽንሽፕ ነው። እስራኤላውያን እግዚአብሔርን ይፈልጉ የነበረ የሆነ ነገር ሲጎድልባቸው ወደ እግዚአብሔር ይጣሩ ነበር፣ ወይ ሙሴን ቆጡት ነበር፣ ይበሳጩበት ነበር። እግዚአብሔር ያንን አይነት ሪሌሽንሽፕ ደስ አላሰኘም፣ አልወደደውም። እግዚአብሔርን የሚወዱ እግዚአብሔርን የሚፈልጉ አልነበሩም። ከሙሴ በተቃራኒ እግዚአብሔር ደስ አልተሰኘበትም ያን ሪሌሽንሽፕ። እግዚአብሔር ዛሬም ለእናንተና ለእኔ እነርሱ በእኛ እንዲሆኑ ብሎ ኢየሱስን ጸልዋል። አይገርማችሁም? ኢየሱስ ጸልዋል። እግዚአብሔር ከእርሱ ጋር ህብረት እንድናደርግ ከፍቅር የተነሳ ከመውደድ የተነሳ እርሱን ከመናፈቅ የተነሳ ህብረት እንድናደርግ
እርሱ ደግሞ ክርስትናችሁን ያውቃል። እርሱ ደግሞ ደስ ያሰኛችኋል። እርሱን ደግሞ ትወዱታላችሁ። ለምን ብትልኝ በዛ ውስጥ እግዚአብሔር ሕልውና ወደ እናንተ ስለሚመጣ እግዚአብሔርን ለማምለክ እግዚአብሔርን ለመፈለግ ከእርሱ ጋር ህብረት ለማድረግ በሚል ኢንቴንሽን ስትመጡ እግዚአብሔር መንፈሱን እንዴት እንደሚለቅ የእግዚአብሔር መገኘት እንዴት እንደሚመጣ የእግዚአብሔር ድምፅ እንዴት እንደሚመጣ የእግዚአብሔር ማጽናናት እንዴት እንደሚመጣ በቃ ነፍሳችሁን፣ መንፈሳችሁን፣ ስሜታችሁን አድሱት። ትፈልጉ ሌላ ነገር አይጥማችሁ። ይሄን እግዚአብሔር ይፈልገዋል፣ ደስ ይሰኝበታል። እናንተ ትጠቀሙበታላችሁ። ይሄን ሸር ማድረጋችሁ እናንተ ትጠቀሙበታል። አንዳንድ ፈውሰኝ ብላችሁ መጸለይ ላይ ያስፈልጋችሁ ይችላል። ጀስት በእግዚአብሔር ፕሬዘንስ ውስጥ ስትሆኑ አንዳንዴ ይሄንን እንደዛ አድርግ ማለት ላይ ያስፈልጋችሁ ይችላል። በልባችሁ ይዛችሁ ጀስት እግዚአብሔር ጋር ህብረት ማድረግ ስትፈልጉ፣ እግዚአብሔርን ማዋራት ስትፈልጉ፣ እግዚአብሔርን ወርሽፕ ማድረግ ስትፈልጉ፣ ከእግዚአብሔር ጋር መሆን ስትፈልጉ፣ ስትጠጋጉ ጠፍቶ ታገኙታላችሁ፣ ሄዶ ታገኙታላችሁ፣ ጥያቄው ተመልሶ ታገኙታላችሁ፣ ገና በልባችሁ ያስባችሁትን አድርጎ ታገኙታላችሁ። እግዚአብሔር ያስቃችሁ፣ ያስደንቃችሁ። እግዚአብሔር እንዲህ አይነት ሪሌሽንሽፕ ነው የሚፈልገው። እግዚአብሔርን በእግዚአብሔርነቱ እንድንፈልገው ከመወደዳችን የተነሳ ከታላቅ ፍቅሩ የተነሳ እንድንፈልገው እግዚአብሔር እንደሱ ስትፈልጉት በጣም ከእናንተ ጋር ህልውና ይሆን። በህልውና ውስጥ የሚሆነውን ደግሞ ዘርዝር ያልጨርስላችሁ። እግዚአብሔር ሲገኝ ደግሞ ሳለ ሁልጊዜም ከኛ ጋር በሙላት ወደ እናንተ ሲመጣ በኃይል ከእናንተ ጋር ሲሆን ግን ልዩነት አለው። ሙሴ እንዳለ ልዩነት ያለው ህይወት ትኖራላችሁ። ልዩነት በቤታችሁ ይሆናል። ልዩነት በኑሯችሁ ይሆናል። ልዩነት ያንተ ህልውና ነው ከሌላው ህዝብ የተለየ የሚያደርገን እንዳለ ልዩነት ይኖራል በህይወታችሁ። መጽሐፍ ቅዱስ እንደሱ ነው የሚላል፣ ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል። የእግዚአብሔር ቃል እንደ ፕሪንስፕል ነው። ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል። እግዚአብሔርን ፈልጉት፣ እግዚአብሔር በሙላት ይገኛል። ፈልጉት ወገኖች። እይታችን እንዲስተካከል እግዚአብሔር ይርዳል። እግዚአብሔርን ለሆነ ጉዳይ ብቻ ከመፈለግ እሱም ፓርት ኦፍ ወርሽፕ ነው። በነገራችን ላይ አንድ ነገር እግዚአብሔርን ቀርበን ስንጠይቀው ዊ አር አድሚቲንግ ዊ አር ሊሚትድ ዊ አር ሄልፕለስ አቅም የለንም ማለታችን። ዊ አር ሪኮግናይዚንግ የእሱን ፓወር፣ የእሱን ኃይል፣ የእሱን ጉልበት ፓርት ኦፍ ወርሽፕ ነው። ግን እግዚአብሔር ሁልጊዜ ለልመና ወደ እርሱ እንድንመጣ ግን አይፈልግም። በፍቅር ወደ እርሱ እንድንመጣ ግን ይፈልጋል። እርሱን ፈልገን እንድንመጣ ግን ይፈልጋል። እርሱን ፈልገን ህብረት እንድናደርግ ወደ እርሱ እንድንመጣ እንድናወራው ይፈልጋል። በዛ ውስጥ ይሄ ከእግዚአብሔር ጋር ስናሳልፍ ጸሎት ባልለው ደስ ይለኛል። ከእግዚአብሔር ጋር የምናሳልፍበት ታይም ብለው ደስ ይለኛል። በዛ ኢንቴንሽን መተን ወገኖች፣ ሌላ በጣም ልናዳብረው የሚያስፈልገን ነገር እግዚአብሔርን ማዳመጥ፣ እግዚአብሔርን መስማት፣ ጊዜ መስጠት። በእውነት ያንዳንዱ ጥያቄያችን ወዲያውኑ መልስ እግዚአብሔር የሚናገረው ስለማንሰማው እንጂ ምናልባት 30 ደቂቃ እንገባና so many times ሰምቼ አውቃለሁ። ጸሎት it's not necessary to make it long። ልመና ከሆነ ሎንግ ማድረግ አያስፈልግም። ግን ከእግዚአብሔር ጋር መሆን ብለው ደስ ይለኛል። ከእግዚአብሔር ጋር ስንሆን
በቃ ጥያቄ ብቻ ሳይሆን ደግሞ ማዳመጥ። እግዚአብሔር እንድንሰማው ይፈልጋል፣ እንድናዳምጠው ይፈልጋል። አቅጣጫ ሲሰጥ፣ ንግግርን ሲናገር በዛ ውስጥ ነው እግዚአብሔር ከኛ ጋር ህብረት የሚያደርግ። እንድንሰማው ይፈልጋል፣ እንድናዳምጠው። እናወራና ብዙ ጊዜ ምን እናደርጋለን? በል ሀቤ ጉዳይ ጌታ ብለን ትተን እንሄዳለን። እንዴ አወዝ በእንግዱ ተኩትዩ አይ ምን ሀሪ ሀቤ ጉዳይ። ብዙዎቻችን እንደሱ እናደርጋለን። ያው ዘመኑም እንደዛ ስለሆነ ስልክ ደውለንም እንደሱ እናደርጋለን አይደለም ሰው ጋር ልባችን ውስጥ ያለው እናወራና ብቻ አንዳንድ ጊዜ እንደሱ ይገጥመኛል። አዳምጫቸው ሰዎች ለራስ የሰጥኝ ጠብቄ መልስ ልሰጥ ለተናገሩት ሁሉ ነገር በቃ አሁን መሄድ አለብኝ ቻው ብለው የሚሄዱ ሰዎች አሉ። እና እግዚአብሔር እንደሱ ነው የምናደርገው። እድል አንሰጠውም እንዲያናግረን፣ እንዲያነጋግረን፣ ኮሚኒኬት የልቡን እንዲያደርገን፣ ሀሳቡን እንዲገልጥልን፣ ፈቃዱን እንዲገልጥልን፣ መንገዱን እንዲያሳየን አንፈቅድለን። እንዲናገር አንፈቅድለን። አዳምጠኝ ነው ሁልጊዜ፣ ስማኝ ነው ሁልጊዜ፣ አድርግ ነው ሁልጊዜ። አይኔድስስ እንዴ እግዚአብሔር መቼ ነው ታዲያ የኔ ልብ የምታዳምጭው? መቼ ነው ታዲያ የኔን ፈቃድ የምትረጅው? መቼ ነው ታዲያ በልብ ያለውን ማስረዳህ እያለን እኛ ጆሮ የለንም፣ መስማት አንፈልግም። አንተ ከሰማኝ በቃል ትተን እንሄዳለን። ወገኖች እግዚአብሔርን በመስማት ውስጥ ያለው ህብረት ደግሞ ድንቅ። ከፍቅር ቋንቋ በተጨማሪ እግዚአብሔር አቅጣጫን የሚያሳየን ያኔ ነው። የልቧን ሀሳብ የሚገልጥልን ያኔ ነው። ወገኖች ከኛ አቅጣጫ ብቻ ይሄ የሰልፊሽ ሪሌሽንሽፕ አንዳንድ ቦታ አይታችሁ ታውቃላችሁ። ጓደኞች ያደነ ገጥሟቸው ያውቁ እንደሆነ ከእናንተ ጋር የሚገኘውን ነገር ብቻ ይወስዳሉ ሁሌና የሆነ ቀን ስታቆሙባቸው ከዛ በኋላ እንደማያውቋቸው ጠፍ አድርገው የሚተዋችሁ ጓደኞች አሉ። ቢኮዝ መጀመሪያም ከእናንተ ጋር የሚጠጉት ያንን ነገር ለማግኘት ስለሆነ የእኛ ሪሌሽንሽፕ አንዳንዴ ከእግዚአብሔር ጋር እንደሱ የእሱን ፍላጎት መስማት አንፈልግም። የእሱን ሀሳብ ማዳመጥ አንፈልግም። የእሱን አቅጣጫ መቀበል አንፈልግም። ቶታሊ እሱን ማዳመጥ አንፈልግም። ግን ፌሎሺፕ ሪሌሽንሽፕ ይህን ሁሉ ያካትታል። መናገርን፣ ማዳመጥን እናዳምጣለን። እግዚአብሔርን ስናዳምጥስ ምንድን ነው ማዳመጥ የምንፈልገው? መስማት የምንፈልገው በልባችን ያለውን ጩኸት እንዲመልስልን፣ ጥያቄያችን እንዲመልስልን ኦልዌይስ አሚን ሰምታይምስ እሱን እንፈልጋለን። ግን ሁልጊዜ በተንበረከክን ቁጥር፣ ሁልጊዜ ህብረት ለማድረግ ባሰብን ቁጥር የእኛን ፍላጎት ብቻ እንዲያሟላ ለእኛ ጥያቄ ብቻ መልስ እንዲኖር ወገኖች ዲዩ ኖው ጋድ ሂ ሃዝ ሂዝ ኦውን አጀንዳ ቱ ኮሚኒኬት ዊዝ አስ ኢትስ ሰፖዝድ ቱ ካም አክቹዋሊ ሁሉም አጀንዳ ፍሮም ሂም። ጌታ ኢየሱስ ሲናገር በጎች ድምፄን ይሰማሉ ይከተሉኛል። እናማ በጎች ሁሉ ምን አለ? ድምፄን ይሰማሉ ከዛ ይከተሉኛል። መሆን የነበረበት ድምፁን መስማት ከዛ መከተል። ዛሬ ግን ተከተለኝ ነው። በዚህ መሄድ እፈልጋለሁ፣ ይህን ማድረግ እፈልጋለሁ እና እባክህን አድርግልኝ፣ ደግሞ ተከተለኝ። በእኔ ፍላጎት በእኔ መንገድ እንዲሆንልኝ የምፈልገው እንደዛ ነው እና ተከተለኝ። ሁልጊዜ እንደሱ ሲሆን ሪሌሽንሽፕ በሰዎች መካከል ደስ አይልም እኮ አይደለም? እግዚአብሔር ሊናገረኝ ይፈልጋል፣ ኮሚኒኬት ሊያደርግ ይፈልጋል። የልቡን ሀሳብ፣ ፈቃዱን፣ መንገዱን ኢቭን ለራሳችን ጥቅም የሆነው በዚህ ሂጅ፣ በዚህ አትሂጅ፣ በዚህ ውጣ፣ በዚህ አትውጣ፣ እዚህ ጋር እንዲህ ያለ
ሾክ አለ ተጠንቀቅ፣ ጠላት አለ ተጠንቀቅ ሊለን ይፈልጋል። እኛ ግን እግዚአብሔርን ለማዳመጥ ጊዜ የለንም። ለለለለለ ብለን አይ ዶንት ሃቭ ታይም ፎር ዩ ለማዳመጥ ደህና ዋል ጌታ ሆይ ብለን ትተን እንሄዳለን። ደህና አደር ጌታ ሆይ። እሱ ፌሎሽፕ አይደለም፣ እሱ ሪሌሽንሽፕ አይደለም። እግዚአብሔር እንደሱ አይነት ሪሌሽንሽፕ አይደለም የሚፈልገው። እሱም አለው ሀሳብ፣ እሱም አለው ከኛ ጋር ኮሚኒኬት ሊያደርግ የሚፈልገው ሸር ሊያደርገን የሚፈልገው ነገር አለ። እንደውም በዚህ ሪሌሽንሽፕ ውስጥ እግዚአብሔር የሚፈልገው እሱ ሊድ እያደረገን እሱ እየመራን እኛ እየተከተልን ነው እንድኖር ነው የሚፈልገው። አዳምና ሔዋን ከተፈጠሩ በኋላ እግዚአብሔር ያችን ዛፍ አስቀምጠው አትብሉ ያላቸው ለዛ ይመስለኛል። ሕግና ደንብ እንዲኖራቸው እግዚአብሔርን መታዘዝ፣ እግዚአብሔርን መከተል፣ የእግዚአብሔርን ኦቶሪቲ አምላክነቱን እንዲያውቁ እንዲታዘዙ፣ ሰብነትን እንዲያደርጉ። አሁንም ከእግዚአብሔር ጋር ባለን ሪሌሽንሽፕ ይህን ይፈልጋል እግዚአብሔር እንድናዳምጠው፣ በጸሎታችን ውስጥ በነገራችን ውስጥ የእሱን ሀሳብ እንድንከተል ሰሚት እንድናደርግ ይህንም እግዚአብሔር ሪኳየር ያደርጋል። እስቲ ጸሎታችሁን ህብረታችሁን ከእግዚአብሔር ጋር ያለውን አስተውሉ እስኪ። ድሮን እንደሱ አድርጌ በጣም የለመድኩት ህይወት እንደሱ ነበር፣ እግዚአብሔር ላይ ለፍልፌ መሄድ። ግን ያ ህይወቴ እውነት ርስርስ ያለ አልነበረም። ይሄኛው ጌታ ያስተማረኝ ግን ቅድም ያልኳችሁ አይነት በዚህ ውስጥ በቃ እንዴት እንደሚጥም እንዴት ደስ እንደሚል ወገኖች፣ እንዴት እረፍት እንዳለበት፣ እንዴት ሰላም እንዳለበት፣ እንዴት የሚገርም ህይወት እንዳለ እኔ ድሮ የት ነበርኩ ሁሉ ነው ያልኩት። አሁን መጸለይ ይናፍቀኝ። የእውነት ነው የምላችሁ። እኔ ባለቤቴን አንዳንዴ እንደ እብድ ያየኛል። የት ነው ሲለኝ በእግዚአብሔር ሚስ አድርጌዋለሁ አይ ወነ ቶክ ቱ ሂም ብዬው ነው የሚሄደው። ልጸልይ ነው ሳይሆን አይ ወነ ቶክ ቱ ጋድ አይ ሚስ ሂም እለዋለሁ። እግዚአብሔር ሁልጊዜም አለቀን ሙሉ አብሮ አለቀን ሙሉ እናወራዋለን። ግን ለብቻችሁ ናችሁ የምታዋሩት፣ ደግሞ የምታዳመጡት፣ ደግሞ የምታደርጉት ህብረት ደግሞ ለብቻችሁ የምታደርጉት በጸጥታ ውስጥ የምታደርጉት ደግሞ ግራ ነው። ጌታ ኢየሱስ እንደሱ ያደርግ ነበር። ከሰው ሁሉ ጋር ሲፈውስ፣ ሲያስተምር፣ ሲያገለግል ይውልና ብትነቡ ብዙ ጊዜ ብታስተውሉ ለብቻው ወደ ተራራ ሄደ። ለብቻው ይጸልይ ነበር። ከአባት ጋር ለብቻቸው ያወሩ ነበር። ህብረት ያደርግ ነበር። ይነጋገሩ ነበር። ፐርሰናል ሪሌሽንሽፕ ሁለቱ ያደርግ ነበር። ጌታ ኢየሱስ እና እዚህ ጋር ዮሐንስ 17 ላይ ሲጸልይ አንተ በእኔ ውስጥ እንደሆንክ እነሱ ውስጥ አቤት ይሄ ህብረት። ከዛ ደግሞ ምን አለ? እነርሱም ደግሞ በእኛ እንዲሆኑ ጸልያለሁ። ኢየሱስ በእኛ ውስጥ እኛ ደግሞ በእግዚአብሔር ውስጥ። እንዲህ ነው እግዚአብሔር እንድንተሳሰር የሚፈልገው። እንዲህ ነው እንድንያያዝ የሚፈልገው። እንዲህ ነው እንድንቆራኝ የሚፈልገው። ለምን ብትል በቃ ለዛ ነው የፈጠረ። ሌላ ለኛ ምንም አላማ የለውም። ምንም እንድናደርግለት ፈልጎ አይደለም እግዚአብሔር። ሃሌሉያ። በጸሎታችን ወይም በህብረታችን ውስጥ ሌላው እግዚአብሔር የሚፈልገው ነገር የእግዚአብሔርን ህልውና እንዲገኝ የሚያደርገው እግዚአብሔርን ወርሽፕ ማድረግ፣ ማክበር፣ ልመና ብቻ ሳይሆን ጀስት ወርሽፕ። እግዚአብሔርን ለማምለክ ግቡ ወደ መሰዊያችሁ፣ እግዚአብሔርን ለማክበር እንዲያቅዳችሁ። ሌላው ያለማመደኝ እግዚአብሔር እንደሱ ነው። አንዳንዴ ሰብስቤ ይገባለሁ ማመሰግንበት፣ እግዚአብሔርን ማከብርበት። ዛሬ በቃ
ዛሬ አመልክህ ዘንድ ይገባኛል፣ ዛሬ አከብርህ ዘንድ ይገባኛል፣ በቃ ሌላ ልመና የሌለበት ብዬ የምገባበት ቀን አለኝ። አክቹዋሊ ይሄን ምንድነው ሚስ አንደርስቱድ እንዳይደረግ አምልኮ በጸሎት ብቻ ሳይሆን በኑሯችን ሰሚት በማድረግ በእያንዳንዱ እግዚአብሔርን በመፍራት የምንኖረው ህይወት ሁሉ የሚጠቀልል ነው። ግን ከጸሎት ጋር እያወራሁ ስለሆነ ከጸሎታችሁ ጋር ወርሺፕ ጋድ፣ ግሎሪፋይ ጋድ፣ አድንቁት፣ ስለ ፍቅር አምልኩት። ያን የሚወርድባችሁን የእግዚአብሔር መንፈስ ያን የምትገቡበትን የእግዚአብሔርን ህልውና መግለጽ ነው የሚያስቸግረው። እንደውም ሊሊ የሆነ ጊዜ ስትናገር ሰምቼ እኔ በቃ መጨረሻ ላይ ዲስክራይብ የሚያደርግልኝ ሰው አገኘው ስል ነበረ። በእግዚአብሔር ፊት መሆን እግዚአብሔርን ማምለክ የምፈልግበት ምክንያት በቃ በእግዚአብሔር ፊት መሆኔ ኢትስ ቴራፒውቲክ ፎር ሚ አይነት ንግግር ስትናገር ሰማሁት። ፈውስ ነው የሚሆንላችሁ። እግዚአብሔር ወደ ማምለክ ስትገቡ፣ ወደ ውስጡ ስትገቡ፣ ከፍ ስታደርጉት እግዚአብሔር ክብሩ ሲመጣ በእናንተ ላይ ህልውናው ሲሆን በዛ ውስጥ ሂሊንግ አለ። የነፍስ ሂሊንግ፣ የስጋ ሂሊንግ፣ የነገራችሁ መፈወስ፣ የነገራችሁ መጎብኘት። እግዚአብሔር ወደ እናንተ መጥቶ የማይሰራው ነገር የለም፣ የማይደረግ ነገር የለም። ሌላው በዚህ በሪሌሽንሽፕ ውስጥ ብየዋለሁ ደጋግሜ፣ ለሀሳቡ ሰሚት ማድረግ በህብረታችን ውስጥ የሁሉ ሁሉ ግን እግዚአብሔር አምላክ ስለሆነ፣ እግዚአብሔር ታላቅ ስለሆነ ሀሳባችን ለሀሳቡ ማስገዛትን በሪሌሽንሽፓችን ውስጥ በጓደኛነት በሰው የራሳችን ፈቃድ አለ፣ የራሳችን ፍላጎት አለ፣ የራሳችን ባውንደሪ አለ። ከእግዚአብሔር ጋር በተያያዘ ግን ሰሚሽን ለእግዚአብሔር ፈቃድ፣ ለእግዚአብሔር ሀሳብ መታዘዝን ይጠይቃል። እሱ በሌለበት ከእግዚአብሔር ጋር ሪሌሽንሽፕ ያስቸግራል። እስከ ዛሬም እየተፈጠረ ያለው ችግር ከእግዚአብሔር እያመፅን የምንሄደው እሱ ስለሌለ ነው። መታዘዝ ስለሌለ፣ ሰሚት ማድረግ ለሀሳቡ ስለሌለ እሱ ከእግዚአብሔር ጋር ያለውን ሪሌሽንሽፓችን ከባድ ያደርገዋል። መታዘዝ፣ ሰሚት ማድረግ ለቃሉ፣ ለሀሳቡ፣ ለፈቃዱ። እግዚአብሔር ዲክቴተር ስለሆነ ነው እንጂ የሚፈልገው አይደለም። ለምን እንደሆነ ታውቃላችሁ? እንዲህ የሚፈልገው የእኛ ሀሳብ የማይጠቅመን እንደሆነ ስለሚያውቅ፣ እኛ ፈቃድ ወደ ጥፋት ይዞን እንደሚሄድ ስለሚያውቅ፣ የእኛ መንገድ እንደሚያጠፋን ስለሚያውቅ ለእሱ ሀሳብ ለተሻለው፣ ለበለጠው፣ መልካም ለሆነው መገዛታችን መኖራችን ለራሳችን ጥቅም ስለሆነ ነው፣ ስለሚወደን እና የእሱ ሀሳብ፣ የእሱ መንገድ፣ የእሱ ፈቃድ የበለጠ የተለቀ የተሻለ እንደሆነ ስለሚያውቅ አስሰምታይም እግዚአብሔር የሰማይና የምድር ፈጣሪ ኦቶሪቲ ያለው ኃይል ያለው አምላክ ስለሆነ ሰብሚሽን ሌላኛው ኮምፖነንት ነውና እንግዲህ ይህን ያህል ካወራሁ ምናልባት አይ ቲንክ ከስሜት ከትራውማዎቻችን ጋር ማያያዝ አለብኝ። ከእሱን ሳላስብ ነው ያዘጋጀሁት፣ ግን አይ ከን ሴይ ሰምቲንግ እዚህ ጋር በተያያዘ ከእግዚአብሔር ጋር ያለን የፍቅር ሪሌሽንሽፕ እንዲህ ነው። መጽሐፍ ቅዱሳዊ ሪሌሽንሽፓችን ሊሆን የተገባው ሪሌሽንሽፕ ይሄ ነው። ግን በተለያየ መንገድ በቤተሰቦቻችን ባደግንበት ትሬን የተደረግንበት ወይም ደግሞ ኢቨን ትራውማዎቻችን ግን ከእግዚአብሔር ጋር ያለን ሪሌሽንሽፕ ኢቨን አፌክት ያደርገዋል። እንደውም አንድ አገልጋይ ሲናገር የሆነ ጊዜ ምን አለ? ለኢትዮጵያውያን አለ እግዚአብሔር አባታችን ነው፣ ጥሩ ኢሜጅ አይሰጥም ሲል ሰማ። ምክንያቱም የኢትዮጵያዊ አባት የሚያስፈራ፣ የሚቆጣ፣ ኮስተር ያለ፣ የሚገርፍ ተደርጎ ነው በሰው ኢሜጅ ውስጥ ያለው።
እና ብዙዎቻችን እግዚአብሔር እንደሱ አድርገን ነው የምንቀርጸው፣ እንደሱ ነው የምናስበው እያለ ሲያወራ ነበር። ትራውማችን ብቻ ሳይሆን ኢቭን አስተዳደጋችን ወል እሱም ትራውማ አለው በስሜታችን ላይ ያሳደረው። ከአስተዳደጋችን ከህብረተሰቡ ጋር የተያዙ ባህሎቻችን ሁሉ ከእግዚአብሔር ጋር ያለን ሪሌሽንሽፕ አፌክት ያደርጋሉ። ከእግዚአብሔር ጋር ምናልባት አባት የሚለው እዚህ ሀገር ላሉ ሰዎች ማለት አሜሪካን ሀገር ላሉ ደግሞ አባት ሲባል አባት ምንድነው ሀሳብን እንዲገልጽ የሚፈቅድ አብሮ ከእናት ጋር ልጁን ቴኬር የሚያደርግ ዳይፐር የሚጠርግ አጣጥሞ ልጁን እቅፍ የሚያደርግ ምግብ ሰርቶ የሚያበላ ብዙ ኢንጂነራል ስናወራ ከእናት ባልተለየ ቴኬር የሚያደርግ የሚወድ ዲፌንድ የሚያደርግ ፕሮቴክት የሚያደርግ ፕሮቫይድ የሚያደርግ ልጆቹን የሚመራ እንደሱ ምናልባት እግዚአብሔር አባት ሲባል እነሱ ቶሎ የሚመጣላቸው እንደሱ ነው ሊሆን ይችላል። ለእኛ ግን ለኢትዮጵያውያን እሱ ራሱ ሪሌሽንሽፓችን አፌክት ያደርገዋል። ለእግዚአብሔር ያለን ኢሜጅ፣ ከእግዚአብሔር ጋር ያለን ህብረት፣ በተለይ ደግሞ ኢሞሽናሊ ለተጎዳን ሰዎች ምናልባት ከአባቶቻችን ጋር ጥሩ ሪሌሽንሽፕ፣ ምናልባት ከሌላ ሰው ጋር ጥሩ ሪሌሽንሽፕ የሌለን ሰዎች፣ የእግዚአብሔርን ፍቅር ራሱ አንደርስታንድ ማድረግ የሚያስቸግረን ሰዎች ልንኖር እንችላለን። አንኮንዲሽናል ሊሆነውላ እኔ እንደሱ ነበርኩ። እግዚአብሔር አንድ ኮንዲሽናል ላሁን ነው ያለው ሲባል ያጠፋው እግዚአብሔር እንዴት ይወደኛል ነበር። በክርስትና ልጅ እያለው እንዴ እግዚአብሔር ጥፋት እያጠፋው እንዴት ይወደኛል፣ እንዴት አይቀየመኝም፣ እንዴት ፊቱን አያዞርብኝም ባልለውም እንደሱ አይነት ነገር ነበረኝ። ደግሞ እያደግኩ እኔ እናት ሰውን ነው እሱ የገባኝ። እንግዲህ ልጆች ሲያጠፉ ሁልጊዜ ስወዳቸው ሳይ አሀ ኢት ሜክስ ሴንስ ያልኩት ማለት ነው። አስተዳደጋችን ከእግዚአብሔር ጋር ያለውን ህብረት አፌክት ያደርገዋል። አቀራረባችን እንግዲህ አባቶቻችን ጋር ስናድግ አባቶቻችን ምንቀርባቸው የሆነ ነገር ስንፈልግ ብቻ ከሆነ እግዚአብሔርም ጋር የምንመጣው የሆነ ነገር ስንፈልግ ነው። ከአባቶቻችን ጋር የፍቅር ሪሌሽንሽፕ ከሌለን ከእግዚአብሔርም ጋር ያለን ሪሌሽንሽፕ እንደሱ አፌክት ያደርገዋል። ህብረታችን ከእግዚአብሔር ጋር ያለን አፌክት ያደርገዋል። ሰዎች የማይወዱን የሚጠሉን አድርገን ምን ለምናስብ ሰዎች እግዚአብሔር እንደሱ አድርገን እናስበዋለን። እግዚአብሔር በውኑ እኔን ይወደኛል? እግዚአብሔር በውኑ እኔን ይቀበለኛል? እግዚአብሔር በውኑ በቃ እንዲያስጠጋኛል? እንዲቆሽሽ በሰው የተጠላሁትን በሰው የተናቅሁትን እኔ ዋጋ የሌለኝም እግዚአብሔር በውኑ ይጠቀምብኛል? እኔ ደካማዋን፣ እኔ ፈሪዋን፣ እኔ ማልችለዋል? በጣም ሌላው የእግዚአብሔርን ይቅርታ፣ የእግዚአብሔርን ምሕረት መቀበል የሚያቅተን ሰዎች እንሆናል። ውስጣችን የተጎዳ ሲሆን፣ ህመም ሲኖር በውስጣችን የእግዚአብሔርን ምሕረት አድርጎልን ተቀብሎን እንደተቀበለን ማይሰማን ሰዎች፣ ምሕረት እንዳደረግልን ማይሰማን ሰዎች ለምን? እነኛ የተጎዳንበት መጎዳት ስላለ፣ ምናልባት ይቅርታ ያላደረጉልን፣ ምናልባት እንደ ምናምን የቆጠሩ ሰዎች ስላሉ እኛ ምሕረት የማይገባን ሰዎች ብለን እናስባለን። እግዚአብሔር ሊቀጣን የተገባን ሰዎች ብለን እናስባለን። እግዚአብሔር ሊያስጠጋኝ ያልተገባኝ ሰው ምናምንቴ ብለን እናስባለን። እውነታው ግን ኢየሱስ ሲመጣ
ለመድኃኒት ለሚያስፈልጋቸው ነው። ቀራጮች ጋር ነበር የሚሄደው፣ አመንዝሮች ጋር ነበር የሚሄደው። እነሱን ይቅር እያለ የተቀበለ ጌታ እንደሱ ነው። ይቅርታ መቀበል የሚያቅተን ሰዎች እንሆናለን። እና አንዳንዶቻችን ትልቅ የመሰለ ኃጢአት ስናደርግ ከእግዚአብሔር እንርቃለን፣ እግዚአብሔርን እንፈራዋለን። አንድ ወንድም እንደሱ ሲል ሰምቼዋለሁ። ያደረጉት ኃጢአት ከባድ ስለሆነ የእግዚአብሔርን ፊት ማየት ስለከበደኝ መጸለይ በቃ አልቻልኩም፣ መቅረብ አልቻልኩም በእግዚአብሔር ፊት። አይ ካኖት ሲ ሂዝ ፌስ። ምህረት የሚደረግልን አይመስለን። ውስጣችን ሲጎዳ ኢሞሽናሊ ጤነኛ ሳንሆን ስንቀር እግዚአብሔር ይቅር ብሎን እያለ ትቶልን እያለ እኛ ግን አንተውም። እኛ ግን ሁሌ እየተሸማቀቅን እንኖራለን። በእግዚአብሔር ፊት ድፍረት አባባ ብለን ለመቅረብ ህብረት ለማድረግ እንቸገራለን። ከስሜታችን ሂል ካለመደረጉ የተነሳ ከትራውማ የተነሳ ከተደረገብን ነገር የተነሳ ማለት ነው። ምህረት የማይገባት ብለን እናስባለን ራሳችን። ሌላው እግዚአብሔር የማይሰማን ይመስለናል፣ የማያዳምጠን፣ ለእኛ የማያስብልን፣ የማይጠነቀቅልን፣ ግድ የሌለው። ምናልባት በእንደዚህ አይነት አባት ካደግን እግዚአብሔር ስለኛ ግድ የማይለው አድርገን እናስባለን። ግን እውነታው እግዚአብሔር አንኮንዲሽናሊ ነው የወደደን፣ አንኮንዲሽናሊ ነው የተቀበለን። ዋትኤቨር ዊ ሃቭ ኢን አወር ፊሊንግ፣ ብዙ ጊዜ ስሜታችን እውነታን ያጨልማል፣ እውነታን ያጨልማል። ሂል ያልተደረገ ስሜት፣ የተጎዳ ስሜት እግዚአብሔር ሂል ካላደረገው ብዙ ነገራችን አፌክት ያደርጋል። ከእግዚአብሔር ጋር ያለን ሪሌሽንሽፕ፣ ከእግዚአብሔር ጋር ያለን አቀራረብ። አባቶቻችን ቅድም ያልኩት ነገር አለ። ለምሳሌ አባቶቻችን የምንፈልጋቸው የሆነ ነገር ሲያልቅብን ሲጎድልብን ነው የምናናገራቸው። ከአባቶቻችን ጋር ገብተን አይደል ነው። እንደሱ አይነት ያላችሁ ልትኖሩ ትችላላችሁ። ግን በእኔ እድሜ የነበረው አባት እንደምናናገረው የሆነ የምንፈልገው ነገር ሲኖር ነው። ከዛ ውጭ ከአባት ጋር መጫወት፣ መንከባለል፣ ላያቸው ላይ መዝለል አይፈቀድም ነበር። አሁንም ወደ እግዚአብሔር ህብረት ለማድረግ ስናስብ እግዚአብሔር በቃ ለሆነ ነገር ስንፈልገው ብቻ የምንፈልገው አድርገን ማሰብ። እንግዲህ በአባቶች ብዙ ምሳሌ አቅርቤያለሁ፣ ይቅርታ አድርጉልኝ። ግን ይሄ ህመማችን፣ ይሄ መጎዳታችን በሁሉም የሚመጣል። በእህት ይመጣል፣ በወንድም ይመጣል፣ በእናት ይመጣል፣ በአባት ይመጣል፣ በሶሳይቲ ይመጣል፣ በምናቃቸው በማናቃቸው በሁሉ ነገር የሚመጣ ነው እና ይሄ ከእግዚአብሔር ጋር ያለን ሪሌሽንሺፕ አፌክት ያደርገዋል። በሌላ መልኩ ወደ እግዚአብሔር በቀረባቸው ቁጥር ደግሞ እግዚአብሔር ይህንን ፊሊንጋችን፣ ይህንን መጎዳታችንን ሂል የሚያደርገው ደግሞ እግዚአብሔር ነው። የእግዚአብሔር መገኘት ነው። ከእግዚአብሔር ጋር ስትቀራረቡ ነው። የኔን የፈወሰው የኔን የለወጠው ወደ እርሱ በተጠጋሁ ቁጥር ፍቅሩ በእኔ ውስጥ ሲፈስ፣ የተሰበረው ልቤን ሲጠግነው፣ አልወደድም ያልኩትን በሱ ፍቅር ሲሞላኝ፣ ምናምን ያልኩትን በሱ ሲሞላው ሁሉም ወጥቶ ጠፋ። አሁን ማይ ኮንፊደንስ ኢዝ ኢን ጋድ።
መተማመኛዬ እግዚአብሔር፣ ሁሉን የሚሞላልኝ እግዚአብሔር፣ ሁሉ በሁሉ የሆነው እግዚአብሔር፣ መድኃኒቴ እግዚአብሔር፣ መድኃኒታችን እግዚአብሔር። ስንጠጋጋ ፈውስ እናገኛለን። አለን እንደዚህ ሪሌሽንሽፓችን የተበላሸብን ከእግዚአብሔር ጋር በቆሰልንበት ቁስል ምክንያት በስሜታችን በተፈጠረው ሁኔታ አሁንም እንዳለው እንደዛ ሆነን ወደ ጌታ እንቅረቡ። መድኃኒታችን ወደ ሆነው ወደሚዳስሰው የሚፈውሰን እሱ ነው። ቴራፒ ልንሄድ እንችላለን። ሰዎች የሆነውን ነገር ሊነግሩን ይችላሉ። ግን እንደ አምላካችን እንደ አባታችን በቃ በህልውና ውስጥ ስንሆን በፍቅሩ ውስጥ ስንሆን ልባችን የሚጠግን ማንነታችንን የሚፈውስ ማይንድ ሴታችንን የሚቀይር አእምሯችን ሪኒው የሚያደርግ ትክክለኛ ማይንድ ሴት ትክክለኛ እይታ እግዚአብሔር እኛን ራሳችን በምናይበት እይታ እንድናይ የሚያደርገን እግዚአብሔር ራሱ ነው። የእግዚአብሔር ቃል ነው። ወደ እግዚአብሔር ቃል እንቅረብ። ጸሎትን ስንጸልይ እግዚአብሔርን በመፈለግ በዛ ውስጥ ህብረትን በማድረግ ኢንቴንሽንን እንሆን። እግዚአብሔር አንኮንዲሽናል በሆነ ላብ ወዶናል፣ ተቀብሎናል። ከእርሱ ጋር ህብረት እንድናደርግ ማናችንም ደካማ ብርቱ ሳይል ወደ እርሱ እንድንቀርብ ይፈልጋል። ድምፁ እንድንሰማ ይፈልጋል። ድምፁን ደግሞ ሁላችንም የመስማት መብት ነው የተሰጠን። ምናልባት አንዳንድ ሰዎች የተለየ ጸጋ ያላቸው ስለሌላው ሰው ሁሉ ሊሰሙ ይችላሉ። ግን እኔ አባቴ ለእኔ ያለውን ሀሳብ ያስረዳኛል፣ ይነግረኛል። ለአንቺ ይነግርሻል፣ ለአንተ ይነግርሃል። ብቻ አንተ አዳምጠው፣ ብቻ አንተ ስማው። እግዚአብሔር ይናገራል። ተንበርክካችሁ ብቻ ወደ ጸሎት ገብታችሁ ብቻ እግዚአብሔር ሊያነብልማችሁ በጌታ አትውጡ። እናንተ ናችሁ የሚቀርባችሁ። በህልውና ውስጥ የምታገኙትን ሰላም፣ ደስታ፣ ፈውስ ይቀርባችኋል። ጉብኝት ነፍሳችሁ የምትረሰርሰው ያኔ ነው። በዛ ህብረት ውስጥ በዛ ሪሌሽንሽፕ ውስጥ ይህን ሁሉ አወራለሁ ብዬ አላሰብኩም። ብዙ አወራሁ። አይሆፕ አልተኛችሁም። ሞኖቶነስ በሆነ ድምፅ አንዳንዶች አላንቀለፋችሁም። አለን ሃሌሉያ። እግዚአብሔር እንዲህ ነው የሚፈልገን፣ እንዲያው ከእርሱ ጋር እንድንሆን። ዳትስ ኦንሊ ፐርፐስ እግዚአብሔር እኛን የፈጠረበት ከእሱ ጋር ህብረትን እንድናደርግ፣ ልጆቹ እንድንሆን፣ ህዝቦቹ እንድንሆን፣ እንድንቀራረብለት። በቃ ተጠርተናል፣ በቃ ተወደናል። ስለዚህ በቃ እንጠጋጋ፣ ህብረትን ከጌታ ጋር እናድርግ። ደስ እያለን ነው ብዬ ማቆመው። ጌታ ኢየሱስ ይባርካችሁ። እናንተ ደግሞ ጨምሩበት። ምናልባት ከስሜት ጋር በተያያዘ ብዙ ያልኩ አይመስለኝም። ሁላችሁም ጨምሩበት። ምናልባት ከፐርሰናል ኤክስፔሪየንስም ጋር አድርጋችሁ እነዚህ ጋር ላቁም። ተባረኩ። ተባረኪ ትትዬ። በጣም የሚገርም ድንቅ ጊዜ ነበረን። እግዚአብሔር ይመስገን። መቼም አስገራሚ ነው እግዚአብሔር እና ዘሆል ኮንቨርሴሽን ባልሽ ውስጥ ሳስብ የነበረው ምን ያህል ከእግዚአብሔር ሀሳብ እንደራቀን፣ በቃ ምዕራብ ከምስራቅ እንደሚርቅ አይደለም የሚለው ሀሳቤ ከሀሳባችሁ መንገዳችሁ ከመንገዴ የራቀ ነው ይላልና እግዚአብሔር በእኛ ላይ ያለው ዓላማ፣ ሀሳቡ፣ እቅዱ፣ አባትነቱ፣ ፍቅሩ፣ ቸርነቱ፣ ምህረቱ በቃ እኛን የቀረበበትን መንገድ ስታወሪ ኤቭሪ ዳይሬክሽን አስፔክት ኦፍ ላይፍ ስታወሪ በቃ አበኔ እንዳለ በተለይ የሚለው ቃልን ስትናገሪ ዋው በቃ ማለት ይሄ የማይለካ የማይደረስበትን ነገር እግዚአብሔር እንዳየልንና እንዳሰበልን፣ ነገር ግን እኛ በቃ እንግዲህ በተለያየ ነገር ተይዘን ከታሰበልን ነገር እንዴት ዝቅ ብለን እየኖርን እንዳለ በእውነት ራሴን በጣም ስታዘበው ወደኋላ ወደፊት ስታደጊ ውዝ ስል ነበር የነበረው እና እግዚአብሔር ግን እንግዲህ እየረዳን
እያገዘን እንግዲህ ክፍተታችንን እግዚአብሔር የሚፈልገውን ነገር እያሳየን ነው ብዬ አምናለሁኝ። this is like ከእግዚአብሔር ጋር ያለን ህብረት በጣም በጣም ትልቅ ነገር ነውና እኔ ትልቅ ነገር ነው ትንሽ ነገር ነው ለማለት ራሱ አሁን እኮ ምንድነው የሚገባኝ ያለው ነገር ምንድነው እግዚአብሔር በቃ የዘላለም አምላክ ነው ማለት አሁን የነሳሽው ክፍል ዮሐንስ 17 ላይ አንተንና የላከውን ያውቁ ዘንድ ይህቺ የዘላለም ህይወት ናት ይላል። በጣም ያስደንቀኛል። በቃ አያችሁ እግዚአብሔር በዘላለም ውስጥ መታወቁ በዘላለም ውስጥ የሆነ አምላክ ነውና ሲምፕል ቲንግ እንኳን እግዚአብሔር የሚናገረው ነገር ከበድ ያለ ነው። በቃ አሁን ሲምፕል ቲንግ ማለት እግዚአብሔር ኤደን ገነትን በሙሉ ፈጠረላቸው እንዲበሉ እንዲገዙ ምን ሰጣቸውና እቺን ዛፍ እንዳትበሉ በቃ ሲምፕል ግን እግዚአብሔር አያችሁ የተናገረው ነገር የዘላለም አምላክ ነው እሱ በቃ ህብረት አድርጉ ምንድነው እዚህ ጋር ማስተላለፍ የፈለኩት አትብሉ ያላትን በቃ እንደ ተራ ነገር አየችው ሔዋን እና ፍጥረትን ኮላፕስ የሚያደርግ ነገር ነበር እግዚአብሔር የነገራቸው። አሁንም ስለ ህብረት እግዚአብሔር ሲናገር everything God says is like ትልቅ ነገር ነው በቃ ብለን በጣም ራሳችንን intentionally ማሳወቅ መቻል አለብን። እግዚአብሔር ትንሽ ነገር በቃ ህብረት አድርጉ እንዲያደርጉ እንኳን አይደለም ከእግዚአብሔር ጋር ነው ከሰዎች ጋር እንኳን ህብረት አድርጉ ሲል እግዚአብሔር በቃ ያየልን ህይወት አለ በቃ በዛ ውስጥ የተሳለልንና በእውነት ነው ማለት ዛሬ እንደውም ይሄንን ያካፈልሽ ቲቲዬ ባልና ሚስት ታውቃላችሁ አይደለ አንድ ላይ ሲኖሩ ህብረታቸው የሆነ ሰዓት ላይ አንድ መልክ ይኖራቸዋል። በቃ ባልና ሚስት ምንም የማይገናኙ ባልና ሚስቶች through time through ህብረት through relationship through conversation አንድ መልክ እያያዙ ይመጣሉ። እህትናት ወንድምናት እየተባባለን መጣ። ይሄ እኮ ሪያሊቲ ማለት ኤቪደንስ ያለው በመድራችን ላይ የተከሰተ ነገር ነው የምናወራውና እያወራሽ ይሄ ህብረት የሚወስደን እያልኩኝ ነበረ። በቃ የልጁን መልክ ወደ መምሰል ነው አይደል? ህብረት ስናደርግ እውነት ሲሪየስሊ ቴክ አድርገነው ይሄንን ነገር if we take it to that መልካችንን ከኢየሱስ ጋር ያመሳሰለው ከአባታችን ጋር ያመሳሰለው የሚሄድበት መሳሪያ ነው ብዬ እስካስብ ድረስና እግዚአብሔር በእውነት እንግዲህ ቅድም እንዳልኩት በዘላለም ውስጥ ወይኔ በቃ እግዚአብሔርንማ በቃ ባወቅነው ቁጥር የሚደረስበት እኮ አምላክ አይደለም። እኔ የማውቀው ዕውቀት ራሱ ያንስብኛል ቲቲዬ በእውነት አሁን ስትናገሪ በቃ ሄጂ እንትኑ ሐሳቡ ከመስፋቱ የተነሳ የቱ ጋር እንዳለው በቃ ሚጢጥ ሆንኩኝ ለራሴ በእውነት የእግዚአብሔር ሐሳብ እኔ ግን እዚህ ምድር ላይ እየኖርኩ ያለሁት እኔ የማስበውን ነገር ስለካውና ስመዝነው ከእግዚአብሔር ጋር ሽሪንክ አደረኩኝ በእውነት እና እግዚአብሔር ይውሰደን ይሳበንና ይሄ ሪሌሽንሺፕ የሚባለው ነገር በቃ የልጁን መልክ ይመስሉ ዘንድ አስቀድሞ ወሰናቸው የሚለውን የተስፋ ቃላችንን የምንወርስበት መንገድ ነው ብዬ አምናለሁ። ጌታ ስሙ ይባረክ። ይሄንን ብዬ ለሌሎች ለቃለሁ። ጌታ ስሙ ይባረክ። it's really touching በቃ በጣም በእውነት ህይወታችንን እየሰረሰረ ነው ታሪክ እግዚአብሔር የገባው ብዬ አምናለሁ። ተባረኪ። እግዚአብሔር አብዝቶ ይባርክሽ። ቲቲዬ ጌታ ኢየሱስ አብዝቶ ይባርክሽ። ተባረኪ። በጣም very powerful እና ደግሞ እኔ ሳስበው ታይሚንግም ነው ይመስለኛል very elementary የሚመስል ግን ልናውቀውና በቃ ሊገባን የሚገባን እውነት ነው ብዬ ነው የማስበው። ጌውዝ አሁን ክርስትና ከዚህ ኤሰንስ ለቀቅ እያደረገ የመጣ ይመስለኛል። እኛ ብቻ የምናወራበት ፌሎሺፕ ሪሌሽን ኮንቨርሴሽን ስትይ ነበረና ማለት ከመጀመሪያው ጀምረሽ መምጣትሽ ራሱ እግዚአብሔር የሰውን ልጅ ለምን ፈጠረ? እግዚአብሔር ከአንበሳ ከምናምን ጋር ያወራል እኮ ፍጥረታት ድምፁን ይሰማሉ። ግን እግዚአብሔር ፌሎሺፕ መፍጠር የፈለገው ወይንም
ሀሳቡን ፈቃዱን ሊያስተላልፍበት የፈለገ ሊያማክረው የፈለገ አብሮ እንዲሰራው የፈለገው የሰውን ልጅ ነው እና በኃጢአት መውደቅ ምክንያት ያንን እንዴት እንዳጣን ከእንደገና ደግሞ ዋጋ በተከፈለው በመስቀሉ ስራ ያንን እንዴት እንዳገኘን ፉል ጎስፕል ነበረ ስትነግሪን የነበረው ከመጀመሪያው እግዚአብሔር ያንን ሪሌሽንሽፕ እንዴት ሪስቶር እንዳደረገው በዛ ውስጥ ደግሞ እኛ እንዴት ከእግዚአብሔር ጋር መገናኘት አለብን መንገዱ ምን መሆን አለበት የሚለውን በጣም ደስ በሚል ሁኔታ ነው ያስቀመጥሽንን። እግዚአብሔር አብዝቶ ይባርክሽ። በተለይ አሁን ባለው በዚህ በዘመን ባለው ውድቀታችን ማለት እችላለሁ በጣም ውድቀታችን ብዙ ጊዜ መጨረሻ ላይ ስታነሹ ነበረ እኛና እግዚአብሔር የአባትና የልጅነት ሊያውም ዋጋ የተከፈለበት የልጁ የክርስቶስ ኢየሱስ ደም የተከፈለበት ይሄ ሪሌሽንሽፕ እኮ ዝም ብሎ አልመጣም። ምክንያቱም እግዚአብሔር በተለያየ ጊዜ ሰዎችን ለመቅረብ ሞክሯል፣ ግን ከሰዎች ጋር ብዙ መቆየት አይችልም። ማንም ደግሞ ፊቱን ላይ እንኳን አልቻለም ነበረ። ቢኮዝ ለምንድን ነው ቢባል ኃጢአት የሚባል ግድግዳ በእኛና በእግዚአብሔር መካከል ስለነበረ እግዚአብሔር ሰዎች ልጆችን አክሰስ ማድረግ አልቻለም፣ ሰዎች ልጆችም እግዚአብሔርን አክሰስ ማድረግ አልቻሉም። ቢካዝ በፍጹም የምንጸዳ ስላልነበርን ማለት ነው። እነኛ እንኳን ሊቀ ካህናት የሚባሉት በቃ በኃይለኛ ቅድስና ውስጥ ሆነው እግዚአብሔር ፊት ግን ለመቅረብ ይቸገሩ ነበረ። ከስንት አንዳቸው ናቸው እንግዲህ ከቅድስተ ቅዱሳኑ የሚወጡት። እኛ ግን በክርስቶስ ኢየሱስ በተሰራለን ስራ በመስቀል ላይ በተሰራው ስራ ሪሌሽንሽፕ ብለን ስናወራ ኢቭን የመስቀሉንም ስራ በጣም ልናስብ ይገባል ብዬ አስባለሁ። ዳትማች የተከፈለበት ህይወት ነው የተሰጠን። ዳትማች የተከፈለበት ግንኙነት ነው። እግዚአብሔር መልሶ ራሱን እኛን ከራሱ ጋር ያገናኘበት የመስቀል ስራ ነው። በጣም ይገርመኛል። ያ ብቻ ሳይሆን ኮንቲኒየስሊ ደግሞ አብረ ነው እንድንቆይ ገባ ወጣ እንዳንል በመካከል ኢየሱስን አቆሞታል። ዘወትር በአብ ፊት የሚታይልን ክርስቶስ አለ። ሁል ጊዜ ስለኛ ያያል። እኔ መቼልታ በጣም ይገርመኝ ነበር። ኢንተርሲድ ያደርጋል፣ ኢንተርቪን ያደርጋል ይላል ኢየሱስ ክርስቶስ የክህንነት ስራ ሲናገር። ኢንተርሲድም ያደርግልናል፣ ኢንተርቪንም ያደርግልናል። እግዚአብሔር እንዳይቆጣን፣ እግዚአብሔር ከሪሌሽንሽፑ እንዳያወጣን፣ እግዚአብሔር ከኛ እንዳይርቅ ኢየሱስ ኢንተርቪን ያደርጋል። ኢየሱስ ኢንተርሲድ ያደርጋል። ስለዚህ ዘወትር ስለኛ በአብ ፊት ይታያል ይላል። ይሄ ሪሌሽንሽፕ በዚህ መንገዱ ራሱ ኪፕ ተደርጓል። ቢካዝ እግዚአብሔር ብዙ ጊዜ ከሰዎች ጋር መኖር ስላልቻለ በልጁ ግን አሁን ከኛ ጋር መኖር ችሏል። ለዚህ ነው አባት ብለን የምንጠራበት የልጁን መንፈስ ደግሞ ለኛ የሰጠን። ይሄ በዚህ ሪሌሽንሽፕ ውስጥ ነን ያለ ነው። ግን ይሄ ሪሌሽንሽፕ አቢዩዝ ይደረጋል። በጣም አቢዩዝ እየተደረገ ነው ራይት ናው። በጣም ነው የሚገርመኝ። በእኛና በእግዚአብሔር መካከል ሰዎች በክርስቶስ ኢየሱስ ድነው እግዚአብሔርን ዳይሬክት አክሰስ ሊያደርጉት ከእግዚአብሔር ጋር ሪሌሽንሽፕ ሊፈጥሩ ሲችሉ በጣም ብዙ ሚዲዬተርስ ተፈጠሩ። እኔ በጣም ነው የሚገርመኝ። በቃ ኢየሱስን ሊተኩ የሚመስሉ በቃ ሰው በከሌ ነው ወደ እግዚአብሔር መቅረብ የሚፈልገው እንጂ እንደ ልጅ እግዚአብሔርን ቀጥታ አክሰስ እያደረገን አይደለም። በጣም ይገርማል። ሌላው በጣም ይሄ አንድ ትልቅ ሂንድረንስ በኢትዮጵያ ቤተክርስቲያን በተለይ በጣም የማየው የሚገርመኝ ከሌ ጸልይልኝ ከሌ እንደዚህ ጥሩ ነው እርስ በርስ መጸለይ፣ ግን እኛ ከእግዚአብሔር ጋር ግንኙነት እንድንፈጥር ነው። በጎቼ ድምፄን ይሰማሉ፣ እኛም ደግሞ በቃ እንድንከተለው ድምፁን ሰምተን እንድንከተለው የእግዚአብሔርን ድምፅ ሪኮግናይዝ እንድናደርግ እግዚአብሔር ጠርቶናል። መንፈስ ቅዱስ በውስጣችን ነው። ሚስጥሩ ይህ አይደለም ወይ? የክብር ጌታ የሆነው ኢየሱስ በውስጣችሁ አይደለም ወይ ይላቸዋል ጳውሎስ። በቃ ትልቅ ሚስጥር ነው። እግዚአብሔር አብ ራሱን ከኛ ጋር አድርጎታል። አማኑኤል ያን የተባለው ለዚህ ነው። ግን ስቲል በመካከል የሚሄድ እና ሰው እግዚአብሔርን በቀጥታ አክሰስ እንዳያደርግ
ብዙ ትምህርቶች በኢትዮጵያ ቤተክርስቲያን ውስጥ መጥተዋል። በቃ ያሳዝነኛል። እሱን ሁሌ ሳይሚገርመኝ ነገር ይሄ ነው። ሁለተኛ ነገር እንደ ኦብዘርቭ አድርጋችሁ ከሆነ ጥሩ ነው። ኢትስ ጉድ በዙም ተገናኝቶ መጸለይ ምናምን፣ ግን ጸሎታችን መልኩን ቀይሯል። ይሄ በእግዚአብሔር ፊት ሆኖ ቅድም ቲቲዬ በጣም ስትነግረን ነበረ፣ ወደ ውስጥ እየገቡ እግዚአብሔርን ማግኘት የሚባለውን በቃ እየተውነው ነው። እኔ ራሴን ሁሉ አየዋለሁ። በቃ በጣም በሩጫ ዓለም ውስጥ ነን ያለ ነው። እንሮጣለን። በእግዚአብሔር ፊት የምንሆንበት ጊዜ የለንም። የምንፈልገውን ነግረነው እንነሳለን። እሱ የሚፈቅድም በጣም ይገርመኝ ነበር። አውርተው ሲጨርሱ በቃ ቻው ብለው ይሄዳሉ ስትለን ነበረ ትትዬ። በቃ አውርተን ጨርሰን በቃ እንሄዳለን። ምስዳፕ የሆነ በቃ ስብርቅርቅ ያለ ህይወት ወዴት እንደንኳን አንድ ልጆኝ የማውቃት አንድ ፎቶግራፍ አለች። ምንድነው ፖስተር ነገር I don't know where I'm going but I am on my way ትላለች እና የት እንደሚሄድ እንኳን አላውቅም፣ ግን በመንገድ እንደዚህ አይነት ክሉለስ የሆነ ህይወት እየኖርን ነው ያለ ነው። ለሪሌሽንሽፕ ተጠርተን ልንሰማ ልናዳምጥ ምሪትን ልንቀበል ሀሳቡን የልቡን ሀሳብ እንኳን ሊገልጥልን እኮ ጌታ ይፈልጋል። ግን የልቡን ሀሳብ እንኳን ለመስማት በጣም ዋን ዌይ ኮሚኒኬሽን፣ ያ ደግሞ ኮሚኒኬሽንም አይባልም። በቃ በጣም እኛ ለእግዚአብሔር የምንነግርበት እንጂ ከእግዚአብሔር የምንሰማበት ነገር የለም። ድምፁን መስማት እንኳን ሲያቅተን በጣም ሄክቲክ በሆነ ዓለም ውስጥ ስንሄድ በቃ ከሌ ደግሞ ድምፁን እንዲሰማለን እንፈልጋለን። ወይ ከሌ ጸልይልኝ፣ ወይ ከሌ ጥሩ ነው መጥፎ ነው እያልኩ አይደለም፣ ግን በሰው ሆኗል እግዚአብሔርን የምንሰማው። እነኛ ሰዎች ደግሞ ከእግዚአብሔር ሰምተው ካልነገሩን ላይፋችን በቃ በጣም የተዘበራረቀ እና ፍጻሜ የሌለው በቃ ከአንዱ መሳሳት ወደ አንዱ መሳሳት፣ ከአንዱ መሳሳት ወደ አንዱ መሳሳት፣ መንገድ ጠፍቶብን ወዲና ወዲያ የምንን አይነቶች አድርጎናል። የዚህ ፌሎሺፕ የዚህ ከእግዚአብሔር ጋር ያለን ህብረት አለማወቅ፣ ከዛ በኋላ ደግሞ እግዚአብሔርን በተለየ መልኩ ማየት፣ እሱ በጣም በሚገርም ሁኔታ ነው ያስቀመጥሽው። ማለት ፕራክቲሶቻችን እግዚአብሔርን ትርጉም እንድንሰጠው አድርጎናል። በቃ እግዚአብሔር የሚያስፈራ የማይቀረብ አድርገው ሃይማኖት ነግሮናል። እግዚአብሔርን በጣም እንፈራለን። በዚህ ደግሞ ከእግዚአብሔር ሰምተው ወደኛ የሚያመጡት ሰዎች በጣም ያስፈራሩናል። እንዲህ ብታደርጊ እንዲህ ትሆኛለሽ፣ እንዲህ ብታደርጊ እንዲህ ትሆኛለሽ ይሉናል። ልጆች ሳይሆን የእንጀራ ልጆች ሆነን ነው በእግዚአብሔር ቤት የምንኖረው። በቃ ልጆችነት ፊሊንግ የለንም። የእንጀራ ልጆች በቃ እግዚአብሔር ለአንደኛው የሚያዳላ አንደኛችንን ደግሞ የሚያርቀን የሚያገለን ሊሰማን የማይፈልግ ሁሉ እስከሚመስለን ኢቭን ለኃጢአት የተከፈለው ዋጋ ኢየሱስ በጣም ነው የሚገርመው። ዕብራውያንን ሄዳችሁ ስታነቡት የሰው ልጅ አንድም ጊዜ ያለ ክህን አይሆንም። በቃ እግዚአብሔር ኢየሱስን ለዘውትር በፊቱ አስቀምጦልናል። በዛ የሚማለደን ጌታ፣ በዛ ወደ ውስጥ ያስገባን ጌታ፣ ወደ ቅድስተ ቅዱሳን ያስገባን ጌታ ትንሽ እንኳን ነገሮች ስናደርግ ፍጽመ ከእግዚአብሔር እንርቃለን። በቃ እግዚአብሔር እኮ በጣም በሚገርም ነው። እኛ እንኳን ልጆቻችን የፈለገውን አድርገው ሲመጡ የምንቀበልበት ልብ ያንን ሰዎች እግዚአብሔር ደግሞ በልጁ ደም የዋጀን የወደደን እስከ ፍጻሜው የወደደን ጌታ እንዳንቀርበው ብዙ የስህተት ትምህርቶች በቤተ ክርስቲያን ውስጥ አሉ። በቃ እግዚአብሔርና እኛን ያራራቅ ለሪሌሽን ሳይሆን ለሃይማኖት እሱ ገዢ እኛ ተገዢ አድርገን በቃ እውነት ነው ገዢ ነን ተገዢ ነን፣ ግን እግዚአብሔር ዲክታተር አይደለም ስትለን ነበረ። በቃ የሚፈልጥ የሚቆርጥ የሚቆራርጥ ተደርጎ ተስሎብናል። በእውነት ይሄ እሱን እንዳንቀርበው ወደፊት እንዳንሄድ አድርጎናል እና ኢትስ ቬሪ ፓወርፉል። በጣም ብዙ ጊዜ ብናወራው እንዳልሽው ባወራው ማይሰለቸኝ ርዕስ ነው ያልሽው። ብዙ ውድቀቶችና ደግሞ ብዙ ስህተቶቻችን እዚህ ጋር ነው ያለው። ቤተክርስቲያን እግዚአብሔርን አሰማ በራሷ እቅድ፣ በራሷ ዓላማ፣ በራሷ ነገር ነው የምትሄደው። ስለዚህ ልክ
ዓለም ፕሪዲክት በምታደርግልን ዓለም እንዲሆናል እያለች እሱን የምንከተል ሆነናል። እኔ በጣም ይገርመኛል አንዳንድ የክርስቲያን እንትኖችን ስትመለከቱ ሲኤንኤን ተገልብጦ ኦር ምናምን ተገልብጦ ነው የሚነገረው እና ዳትማች እንዴት አይነት በቃ ክራይሲስ ውስጥ እንደገባን እኔ እውነት ልነግራቸው አልችልም። እግዚአብሔር ይህንን በምህረቱ ይመልስልን ብቻ ነው የምለው። ቲቲኤስ ቬሪ ፓወርፉል። እግዚአብሔር ይባርክሽ። በጣም ምንም ያነካሹ ነገር የለም። እንደው ለመጨመር ያክል ሳይሆን እንደው ለማጠናከር ብለው ይሻለኛል። ተባረኪ። ብዙ ብንል ደስ ይላል፣ ሰዓቱ ስለሄደ ነው። ተባረኩ። አሜን አሜን። እህቶች ተባረኩ። ሳዊት አንቺ ስታወሪም እንደ አዲስ እያዳመጥኩሽ ነው፣ እያገናኘሽ ከዚህ ዘመኑ ጋር በጣም ማንሳት ያለብን ነገሮች አንስተሻልና በቃ ምንድን ነው ሁላችን እንድንቀርበው ነው በሩ የተከፈተው። ሰሚዎች አያስፈልጉንም፣ በር ከፋቾች አያስፈልጉንም፣ አማላጆች አያስፈልጉንም። ለሁላችን በሩ በኢየሱስ ክርስቶስ በኩል ተከፍቶልና አባባ ብለን ሩጠን ሂደን እንድናቅፈው እንደሱ ነው እያለችን ያለችው ሳዊትዬ። በክርስቶስ በኩል የተከፈልን ዋጋ ይሄ ነው። ሪስቶር ለማድረግ ያንን የተበላሸውን ሪሌሽንሽፓችን አባባ ብለን ሩጠን እንድንገባ ነው፣ ዘለን ቅፍ እንድናደርገው ምንም በመካከል ሳይኖር ነው። እና እንዲህ ነው የተጠራ ነው ወገኖችን። እና ለሁላችን እንደሱ ይሁን። አባባ ብለን ሩጠን ሁላችን አባባ ጋር መጠጋት፣ መጠጋጋት፣ ማውራት፣ መሳቅ አይደለ? ልጆች ይስቃሉ አባባ ጋር እንደፈለጉ ይዘላሉ፣ ይስቃሉ፣ ይጫወታሉ። እንደሱ እንደሆነ ሁሉ በእግዚአብሔር ፊትም እንደሱ እንድንሆን ነው በክርስቶስ በኩል በሩ የተከፈተልን። ሁላችንም እንድንገባ ተከፍቶልናል። ዓላማው ደግሞ በቃ ቅድም እንዳልኩት አንድና አንድ ነው፣ ህብረት እንድናደርግ ነው። እና መጸለይ በተለይ ማንችል ሰዎች ብዙ ቀርቶብናል። ከእግዚአብሔር ጋር ህብረት ማናደርግ በክርስቶስ ድነን ግን ህብረትን ማናደርግ ሰዎች ብዙ ቀርቶባቸዋል ብዬ በድፍረት እናገራለሁ። የክርስትና ጣዕሙ ያለው በህብረቱ ውስጥ ደግሞ ወገኖች ለክርስትና የሚሆነው ብርታት ሁሉ የምናገኘው ከእግዚአብሔር ጋር በመቀራረብ ነው። ቁልፉ ያለው ሁሉ እዛ ጋ ነው። በህብረት ውስጥ አቅጣጫው ብትሉ፣ ምክሩ ብትሉ፣ ሰላሙ ብትሉ፣ ፍቅሩ ብትሉ ኤቭሪቲንግ በሰማያዊ በረከት ሁሉ የባረከን እንደሚል አይደል? በረከቱ ሁሉ በዛ ውስጥ አለና ላበረታታችሁ እወዳለሁ። ሳዊትዬ እንዳለችው ምናልባት በሌላ ሰው እያስጸለይን የኖርን ሰዎች ካለን በዚህ ከእግዚአብሔር ጋር በመቀራረብ ውስጥ ያለው በእግዚአብሔር ሕልውና መነካት፣ በእግዚአብሔር መንፈስ መነካት፣ በእግዚአብሔር እጅ መዳሰስ፣ ይሄ መቀራረብ ለእኛ ነው የሚጠቅመን። በእውነት ነው የምላችሁ። እኔ ህይወቴን ስለቀየረው ደጋግሜ የምነግራችሁ ህይወቴ የጣፈጠው በቃ በዚህ መጣበቅ ስጣበቅ ህይወቴ የለመለመው፣ ነፍሴ የለመለመችው፣ ክርስትና የሚባለው የጣፈጠኝ እንዲህ ሲገባኝ ነው። እና በጣም ኢንከሬጅ አደርጋችኋለሁ። የጸሎት ህይወታችሁ ከእግዚአብሔር ጋር ህብረት፣ ጸሎት ብቻ ሳይሆን በጸሎት ውስጥ ቃሉን ሜዲቴት ማድረግ፣ በዛ ውስጥ እግዚአብሔር ስለሚናገር፣ በዛ ውስጥ እግዚአብሔር ራሱን ስለሚገልጥ፣ በዛ ውስጥ እግዚአብሔር ኮሚኒኬት ስለሚያደርግ ለብቻችሁ ጊዜ ሰጥታችሁ ከእግዚአብሔር ጋር ህብረት ማድረግ፣ መጸለይ፣ ወርሽፕ ማድረግ፣ ቃሉን ሜዲቴት ማድረግ፣ እርሱን መፈለግ። በዚህ ሁላችሁ እንዲህ እንድታደርጉ በጣም ነው ኢንከሬጅ ማድረጋችሁ። ለዚህ ተጠርተናል። በቃ ለሌላ ነገር አይደለም። ምንም ሌላ ዓላማ የለም። እግዚአብሔር እኛን የሚፈልገን ለዚህ ነው። ሳዊትዬ በዚህ ያለውን ደግሞ አገናኝተሽ በጣም ጥሩ አድርገሽ ስላቀረብሽው ደስ ብሎኛል። ጌታ ኢየሱስ ይባርክሽ። እንጸልይና እንጨርስ ወይስ አንድ ሰው መናገር ፈልጋለሁ ይላል? የጌታ ኢየሱስ ይባርክሽ። በዛኛው በክለብ ሀውስ ሆኜ ሞከርኩኝ። ያው
አልተመቸም ወደዚህ ማስተላለፍ እና እግዚአብሔር ዘመንሽን ይባርክ። በእውነት በጣም ድንቅ የሆነ በጣም ፓወርፉል በሆነ መንገድ ነው ከተማርነው ትምህርት ጋር አገናኝተሽ እንዴት እግዚአብሔር ጋር ያለን ሪሌሽንሽፕ ከትራማ ጋር አገናኝተሽ መጨረሻ ላይ ያደረግሽውን በጣም ፓወርፉል ነበረ። ብዙ በተለይ እግዚአብሔርን የምናይበት እይታ ሪሌሽንሽፓችን፣ ህይወታችን፣ ሁሉ ነገራችንን ይወስነዋል እና ያ ደግሞ ከውስጣችን ከገጠሙን ከኤክስፒሪየንስ ከውጣ ውረዶች ካለፍንባቸው መንገዶች የተነሳ ምን ያህል እግዚአብሔርን የምናይበት እይታ ዲስቶርትድ ሊሆን እንደሚችል ኢቭን በዳንን ሰዎች መካከል ኢቭን አባት ሆኖልን አክሰስ ተሰጥቶን በጣም ኦፕን ዶር ተሰጥቶን ሁሉ ነገር ተደርጎልን እንኳን አክሰስ ለማድረግ ቻሌንጂንግ ትረስት እንዴት እንደምናጣ ከነበረን ኤክስፒሪየንስ ጋር አገናኝተሽ ያልሽው ነገር ፓወርፉል ነው፣ በጣም ፓወርፉል ነው እና ሌላው በጣም ልቤን የነካኝ ቴራፒ ነው። እግዚአብሔር ፊት መቅረብ ሊሊ ያለችው ብለሽ ያቀረብሽው ነገር ኢትስ ቴራፒቲክ የሚለው ነገር በጣም ፓወርፉል ነው። እሱም በእውነት ዘይትን የሚያፈስ ጌታ አለ። አንዳንድ ጊዜ ሰዎች ተጎድተው ተሰብረው በእግዚአብሔር ፊት መሆን ሲጀምሩ ኦልሬዲ ነገሩ ሁሉ ቀሎ ነገር ሁሉ ተነስቶ ችግሩ ሳይቀረፍ ልባቸው ውስጥ የነበረው ሄቪነስ የነበረው ሰባራ ደግሞ የነበረው ፔን ተነቅሎ እንደገና ቀና ማለት ይችላሉ። ይሄ ኤክስፒሪየንስ የምናደርገው ሁላችንም ነው እና ይህንን ሪሌሽንሽፕን በደንብ አጠንክራችሁ ሁላችሁም ቲቲዬም ሳዊትዬም ቅድስትም ስላላችሁት እግዚአብሔር ይባርካችሁ። እኔም እንዳያመልጠኝ በጣም እየነካኝ ስለነበረ በክለብ ሀውስ ነበርኩኝ አብዛኛው ሰዓት ነው። ለዛ ነው። ተባረኪ ቲቲዬ፣ እግዚአብሔር ይባርክሽ። በእውነት ፓወርፉል መሴጅ ነው። ተባረኪልን። አሜን። ጌታ ይባረክ። ሀው ግሬት አይደለ? የእውነት ይህንን እያሰላሰልኩ በጣም እየገረመኝ ነበረ። እግዚአብሔር ከኛ ምንም ኒድስ ሳይኖረው እኛን የፈለገበት የፍቅር ጥጉ ፍለጋው እኛን ማጠጋጋቱ በመጨረሻም በክርስቶስ በኩል ያደረገው ዋጋ እሱን ነው የሚያሳየው። ምን ያህል በሚገርም ሁኔታ እግዚአብሔር እኛን እንደሚፈልገን እንደሚወደን ህብረታችን ነው ሪስቶር ያደረገው በኃጢአት ምክንያት የተበላሸውን እና የአንድያ ልጁን ኢየሱስን ህይወት መክፈል እስከሚያስፈልገው ድረስ እና ለምንድን ነው ብላችሁ ብትጠይቁ መልሱ እሱ ነው። ህብረታችን ሪስቶር ሊያደርግ፣ ልጅነታችን ሪስቶር ሊያደርግ። ግሩምና ድንቅ ልጆች ተደርገናል። በሩ ተከፍቶልናል። ሳይገባን የኃጢአታችን ዋጋ ተከፍሎልን በራሱ ድንቅ በሆነው ጌታ የምህረት ጌታ በሆነውና ጌታ ይባረክ። ጌታን አመስግነን ብንጨርስ ጥሩ ነው። ቅድስትዬ እስቲ በዚሁ ማይክሽ እንደተከፈተ እስኪ ጌታን አመስግኝልን። ተባረክ ኔት። አሜን። ሃሌሉያ። ሰዊትዬ ተባረኪ። ደግሞ አያይዘሽ ሪፍሌክት ስላደረግሽልን ጀንበርዬም እንዲሁ ቲቲዬ ጌታ አብዝቶ ይባርክሽ። መቼም እግዚአብሔር ራርቶልናል በዚህ ጊዜ። በቃ በእውነት ይሄ እንደ መጨረሻው ዘመን በቃ ጠንከር ብለን ተጠግተ ነው እንድንሄድ እግዚአብሔር ሃሌሉያ ራራለን ነው የሚባለው። መቼም አገዘን፣ ደገፈን። ሃሌሉያ ወደ ቅፉ ሊያስገባት ደግሞ ዛሬ ብዙ ልጆቹ ጠፍተንበታልና ድምፃችንንም በቃ መስማት የናፈቀው ጌታ አለና አሁን እየተናገርሽ እያለሽ በቃ ፑሽ ስታረጊን ቅድምም እያልሽ ነበረ። በቃ ዶሜስት እግዚአብሔር ፊት የመሆንን ጥቅም
እግዚአብሔር ፊት በቃ አለቅሳለሁ፣ እግዚአብሔር ፊት እነግረዋለሁ፣ እግዚአብሔርን እሰማዋለሁ። እንኳን ባወቅኩበት ዘመን ባላወቅኩበት ዘመን እንኳን እየሄደ ያስታውሰኛል። እግዚአብሔር ስታይ ምን አይነት ዲፕ አባትነቱን እኮ ነው። ያን ጊዜ እኮ ብሎ አይገርምም? ጠፍተሽ በጨለማ እያለሽ ያኔ እኮ የታደግኩሽ የሚል አባት በቃ ሳንፈልገው ሳንወደው የወደደን ጌታ አስደናቂ እኮ ነው። ጌታ ስሙ ይባረክና ፑሽ ስታደረጊን አንድ ሰው በቅርብ ቀን ሲናገር ምን ሰማሁኝ? ጌታን አልተቀበለምና በቅርብ ጊዜ ጌታን አገኘና በኋላ ላይ ምን አለ? እኔ በእውነት ነው ብላችሁ ብትገርፉኝ ይዛን ጊዜ ለምን ዝም አላችሁኝ? በቃ እንዲህ በሳማ ሰው ለምን ይገረፋል? በቃ በሳማ ራሱ መገረፍ ያለበት ይህንን ወንጌል አልሰማ ያለ ሰው ነው አሉ ሲናገርና በጣም እየገረመኝ ነበርና አሁንም ያ እንግዲህ ከጌታ ቤት ያልመጣ ሰው ነው። አሁንም በጌታ ቤት ያለ ሰው እውነቴን ነው የምላቸው በቃ ተገርፎም ተገስጾም ምን ብሎም ማወቅ ያለበት ነገር ይህንን ሪሌሽንሽፕ ነው። ካለበለዛ ክርስትናችን ክርስትና አይደለም። በቃ ይሄ ከእግዚአብሔር ጋር የምናደርገው ሪሌሽንሽፕ እና ህብረታችን አሳ ውሃ እንደሚያስፈልገው ነው። በቃ አሳ ቢቆስል አሳ ወደታች የፈለገ እኮ ነው የምላቸው በቃ ህይወቱ የተመሰረተው ማንነቱ የተመሰረተው በውሃ ውስጥ ነው። ይሄ ተረት ለማለት የምንለው ነገር አይደለም፣ እውነት ነው። በቃ የኛ አየራችን ነው፣ ውሃችን ነው። በቃ እኛ አሳ ብንሆን ውሃችን ነው ከእግዚአብሔር ጋር ያለን ሪሌሽንሽፕ። በቃ ላይፍ ዊዛውት ኢት ምን እንደሆነ በቃ እዚህ ምድር ላይ ካለመኖር እኩል ነው። የምንቀበረው ምናልባት በ80 ዓመታችን ይሆናል እንጂ የሞት ነው ግን ከእግዚአብሔር ጋር ሪሌሽንሽፕ ያቆምንበት ቀን ነው። ከሞት አይተን በቃ ማይልስ እንደዛ ይላል። አንዳንድ ሰዎች በ20 ዓመታቸው የሞቱና የሚቀበሩት ግን በ80 ዓመታቸው ነው ፊዚካሊ የሚወገዱበት ብሏል አንድ መጽሐፉ ላይ ዘ ፓወር ኦፍ ፖቴንሻል የሚለው ላይ። አሁን የምለው እንደሱ ነው። በቃ ሰው ከእግዚአብሔር ጋር ሪሌሽንሽፕ፣ ከእግዚአብሔር ጋር ጸሎት፣ ከእግዚአብሔር ጋር ንግግር፣ ከእግዚአብሔር ጋር ካልም ያረገት ታይም ለራሱ በነቢይ በከሌ በሐዋርያ በእንትን ሳይሆን ራሱ ፐርሰናሊ የአባትና የልጅ ሪሌሽንሽፕ ህብረቱን እያደረገ ካልሄደ ሞቷል። ያው የሚቀበረው እንግዲህ ሲሞት ነው ማለት ነው። ይሄ የእውነት መቃብር ውስጥ የመግባትና ያለመግባቱ ብቻ ነው የሚለየው። እግዚአብሔር በእውነት ቤተክርስቲያንን መንቃት ያደርግላት። እግዚአብሔር ለህይወታችን መንቃት ያደርግ። እግዚአብሔር ለቤቱ ለልጆቹ በቃ በእንዲህ አይነት በቃ ፓሽን ደግሞ ዛሬም እግዚአብሔር ከኛ ጋር ያለውን በቃ ፍላጎት ከኛ ጋር ያለው ንግግ ሃሌሉያ። ጌታ ሆይ እናመሰግንሃለን። ምን እንልሃለን ጌታ ሆይ በእውነት ይጠፋብናል። አንተን ስናስብ አንተ በእኛ ላይ ያለህን ሐሳብ አንተ ከኛ ጋር የምትፈልገውን ነገር ስናስብ እግዚአብሔር የዘላለም አባት ሆይ አቤት ጌታ ሃሌሉያ ስምህ ይባረክ። ምን እንልሃለን? ወደ ህብረት እየጠራህን እኛ ነበርን። አንተ እኮ አልነበርክም ፈላጊ ጌታ ሆይ አንተ ተፈላጊ እኮ የነበርክ አንተ ነህ። አንተ ነበርክ እኮ ጌታ ሆይ መለመን የነበረብህ አንተ ነበርክ እኮ። አሁን አንተ የምታደርገውን ነገር ማድረግ የነበረብን እኮ እኛ ነበርን። እግዚአብሔር የዘላለም አባት ሆይ ድምፅህን ለመናፈቅ እኮ ድምፅህ እኮ ኑሯችን ነው። ድምፅህ እኮ ጂፒኤሳችን ነው። ድምፅህ እኮ ምሬታችን ነው። ድምፅህ እኮ አቅማችን ነው። ድምፅህ እኮ ሰይፋችን ነው ጌታ ሆይ። ዓለማችን ነው እኮ ያንተ ድምፅ ጌታ ሆይ። የእኛን ድምፅ እኮ ሰማኸው አልሰማኸው ምንም ለአንተ ለመኖርህ ላለመኖርህ፣ ለመቀጠል ላለመቀጠል ምሬት አንሰጥህ። እውቀታችን አናካፍልህ እግዚአብሔር ሆይ። መንገድ አናሳይህ፣ አንመረምርህ። ሮባሃሽ ኬሌቬዲያን አቤት የፍቅር አምላክ! እንዴት አይነት የፍቅር አምላክ ነህ እግዚአብሔር ስም ይባረክ። ዛሬም ተገለጥክልን፣ እናመሰግንሃለን። ሁልጊዜ የምትራራልን፣ ሁልጊዜ የምታስብልን፣ ሁልጊዜ የምትጠነቀቅልን እግዚአብሔር ስምህ ይባረክ። ምንድን ነው የምንልህ ጌታ ሆይ? ከዘላለም እስከ ዘላለም ስምህ ይባረክ። ተመስገን። ከፀሐይ መውጫ እስከ መግቢያ ድረስ ስምህን ብናመሰግን ጎንበስ ቀና ብንል
ቅድም እያለችን ነበረ። አምልኮ እግዚአብሔርን ማመስገን እግዚአብሔርን ማምለክ አንደኛው በቃ መልሰን ጌታ ሆይ እንደዛ ይሆንልን። ከፀሐይ መውጫ እስከ መግቢያ ሰበብ እየፈለግን ፊትህ የምንመጣ ሰበብ እየፈለግን ስምህን የምንጠራ ሰበብ እየፈለግን የምናናገር ሰበብ እየፈለግን የምናሞጋግስ እንደዚህ አይነት ልብ አድርግልን እግዚአብሔር የዘላለም አባት ሆይ። ራማሃቲ ላቦራ ባክሌዲያ የተጠራ ነው ወደ ህብረት ነው ጌታ ሆይ። ምን ጥሪ ያለን በቃ ወደ ልጁ ወደ ኢየሱስ ክርስቶስ ወደ ህብረት የጠራችሁ እኮ ነው የሚለን። የተጠራነው እኮ ወደ ህብረት ነው ጌታ ሆይ። ከዛ በላይ የህይወት ቁም ነገር ምን አለ ጌታ ሆይ? ሽልማታችን ራሱ እኮ ህብረት ካንተ ጋር ማድረግ ነው። እንዴት ነው የተሰረቀብን? እንቋችን ተሰርቆብናል ጌታ ሆይ። በእውነት በቃ ያለንን ነገር ሁሉ ከቤታችን አውጥተን ጌታ ሆይ መብራታችንን አብርተን የምንፈልገው ነገር ቢኖር አዲስ ታይም እግዚአብሔር ሆይ ካንተ ጋር ያለንን ሪሌሽንሺፕ ነው፣ ካንተ ጋር ያለንን ህብረት ነው። እግዚአብሔር ሆይ ሁሉ ነገራችንን ከስር መሰረቱ ኮላፕስ ያደረገው ካንተ ጋር ህብረት ያቆመን ቀን ነው፣ የቀነሰን ቀን ነው፣ ያ ፍላጎታችን የቆመ ቀን ነው። እግዚአብሔር ዘላለም አባት ሆይ በጌታ በኢየሱስ ስም ዛሬ አቤቱ መልሰን እንመለሳለን እንዳለ እግዚአብሔር የዘላለም አባቶች ይሄንን ቅጥራችንን እግዚአብሔር ስራለን እግዚአብሔር የዘላለም አባቶች ማስተዋል ይሆንልን፣ ማወቅ ይሆንልን፣ መገንዘብ ይሆንልን፣ መረዳት ይሆንልን። እግዚአብሔር ሆይ የመረዳት ባለጠግነት ዛሬ ያገኘን እግዚአብሔር ሆይ አይኖቻችንን ከፍተ አሳየን። መኖሪያችን የዘላለም አምላክ እግዚአብሔር በእውነት መሆንህን ካንተ ጋር ህብረት ካላደረግን ምን አይነት ጉስቁልና ውስጥ እየኖርን እንደሆነ ከመሞት የማይተናነስ ህይወት እየኖርን እንደሆነ እንዲታየንና ማምለጥ እንዲሆንልን ጌታ ሆይ በእታችን በኩል ደጋግመህ ስትነግረን ነበር። አያመልጠናው ጌታ ሆይ በጣም ብዙ ቀርቶብናል ጌታ ሆይ እግዚአብሔር ሆይ ከዚህ በኋላ ግን ሪስቶራስ ጌታ ሆይ ፈውሰን ጌታ ሆይ ጠግነን እግዚአብሔር የዘላለም አባት ሆይ ቃን ብለን ሁሉን ትተን ከእግር ስር መሆን ይሆንልን ጌታ ሆይ። ሽፍት እንበል ጌታ ሆይ። ዘማሪዋ ህሊና ዳዊት እንዳለችው ጌታ ሆይ ሽፍት ልበል ከግርግሩ እንዳለችው ጌታ ሆይ ልሂድ ልረሳ ልሂድ ልራቅ በቃ ከእግሮች ስር መድኃኒትን ይዤ እንድነሳ እንዳለች ጌታ ሆይ በቃ ከእግሮች ስር መሆን ይሆንልን። የህይወታችን መድኃኒት ያለው እሱ ስር ነው። ለምድራችን መድኃኒት ያለው አንተ ስር ነው ጌታ ሆይ። ሁሉ ነገራችን ያለው እግዚአብሔር የዘላለም አባቶ ህብረት ውስጥ ነው። ካንተ ጋር መሆን ጋር ነው መንበርከካችን። አንተ ለካ ጌታ ሆይ ያለው እኮ ጓዳችን ጋር ነው። አንተ እኮ ጸሎታችን ጋር ያለው፣ አንተ እኮ መንበርከካችን ጋር ያለው፣ አንተ እኮ ህብረታችን ጋር ያለው፣ አንተ እኮ አንተን ማዳመጣችን ጋር ያለው። የት ነው የሄድ ነው ከዚህ ጌታ ሆይ መልሰው ዛሬ ልባችንን ሽፍት እንበል። አንተ ባለህበት ጥፍት እንበል። ከትርምሱ እንውጣ ጌታ ሆይ ከትርምሱ እንውጣ፣ ከማይረባው እንውጣ፣ ከንቶ ፈንቶ እንውጣ። እግዚአብሔር የዘላለም አባት ረብ ከሌለው ነገር እንውጣ፣ ከከንቱነት እንውጣ፣ ከመናኛ ነገር እንውጣ። እግዚአብሔር ሆይ ይሄው የህይወት ቁም ነገር ያለው እግር ስር ነው። እግዚአብሔር ሆይ ካንተ ጋር ከመነጋገር ነው፣ አንተን ከመስማት ነው። እግዚአብሔር የዘላለም አባት ሆይ ጥበብህን ከማግኘት ነው ጌታ ሆይ። የሚሰማኝ ቢኖር በእርጋታ ይቀመጣል ያልክ ጌታ መቼ ጆሮ ሰጠንህ? እግዚአብሔር ሆይ ጆሮአችን ዛሬ ጌታ ሆይ ይበሳልህ ጌታ ሆይ በእውነት ይበሳልህ ጌታ ሆይ በመንፈስ ብሳው ጌታ ሆይ ቁጭ ብለን አንተን ማዳመጥ እንዲሆንልን ከመዝሙር ያለፈ ህይወታችን ይሁን ጌታ ሆይ። እሁድ ቅዳሜ እሁድ ሄደን ከምንዘምረው መዝሙር ጌታ ሆይ እንደሱ እኮ ነው። በማለዳ በጠዋት በቀትር አንተን ነው የምንፈልግህ እኮ ብለን እንዘምራለን። ህይወታችን ሌላ ነው ጌታ ሆይ ሌላ ነው። ዛሬ በማስተዋል መዘመር እንዲሆንልን ጌታ ሆይ በማስተዋል ወደፊት መምጣት እንዲሆንልን በማስተዋል እግዚአብሔር ሆይ አንተን መቅረብ እንዲሆንልን እግዚአብሔር የዘላለም አባቶ በማስተዋልን መንፈስ አብዝተ አትረፍርፈ እንድትሰጠን በኢየሱስ ክርስቶስ ስም እንጠይቅሃለን። እግዚአብሔር ሆይ ስራችን ሁሉ ተሰርቶልን ጌታ ሆይ ቲትዬ ስትል እንደነበረው ጌታ ሆይ እያስታረከን እየማለድክልን እግዚአብሔር የዘላለም አባት ሆይ እያሰረክልን እየከደንከን እግዚአብሔር የዘላለም አባት ሆይ ሃሌሉያ እያቀረብከን ጌታ ሆይ ከለላ እየሆንከን ሁሉ ስራ እኮ ተሰርቶልናል።
ዋጋችንን ሁሉ ከፍለህልን ምንድነው የጎተተን? ምንድነው አዚም ያደረገብን? ምንድነው ልባችንን እንደዚህ ያዛለው? እግዚአብሔር የዘላለም አባት ሆይ ለዛሬ እስከ ዘለዓለም ድረስ ከልባችን ላይ ይሄ ዝለት ይነሳ፣ ይሄ መንሆለል ይነሳ። ጌታ ሆይ ሁሉ ተሰርቶ ምንም እኮ የምናከናውነው ተግባር የለም። ጌታ ሆይ ድሮ እኮ ወደ አንተ ሲቀርቡ ሰዊትዬ ሜንሽን እያደረገችው ነበር፣ ስንት ዋጋ ከፍለው ነው። አሁን እንዲሁ አባ አባ የሚል የልጅነትን መንፈስ ተቀብለን ጌታ ሆይ ወይ እግዚአብሔር ሆይ ኮንፈርት እኮ አጠፋን ጌታ ሆይ፣ ምቾት አጠፋን ጌታ ሆይ። ቀሎ የመጣው ጌታ ሆይ ቀላል አርገህልን በቃ በነፃ ስለሰጠን በነፃ የመጣ መሰለን፣ ውድ ዋጋ እንደተከፈለበት ረሳን። እግዚአብሔር የዘላለም አባት ሆይ ልባችንን ወደ ማስተዋል መልሰው። እግዚአብሔር ሆይ ለኛ በነፃ ተሰጠን እንጂ በነፃ አልመጣም። አምላክ ሰው ሆኖበታል፣ ዋጋ ተከፍሎበታል፣ የደም ዋጋ ተከፍሎበታል። እግዚአብሔር ሆይ ይሄ ሪሌሽንሺፕ የመጨረሻውን ዋጋ ተቀብሏል ጌታ ሆይ፣ ውድ ዋጋ የከበረ ዋጋ ተቀብሏል እኮ ይሄ ተሰጠን። እጃችን ላይ የተቀመጠው አባ አባ የምንልበት የልጅነት መንፈስ ውድ ዋጋ ተከፍሎበታል ጌታ ሆይ። አንቃን ለሞት ተኝተናል ጌታ ሆይ፣ ለእንደዚህ አይነት እውነት ተኝተናል ጌታ ሆይ፣ ለተሰጠን ለእንደዚህ አይነት ክቡር ህይወት ተኝተናልና እግዚአብሔር ህይወታችንን አንቅ፣ ልባችንን አንቅ፣ ቤተክርስቲያንን አንቅ፣ በስምህ የተጠራውን ህዝብ አንቃ። እግዚአብሔር የዘላለም አባቱ እርዳን እባክህ፣ ፈውሰን ጌታ ሆይ። ዛሬ የመጣው እውነትን ታውቃላችሁ እውነትም አርነት ያወጣችኋል ተብሎ እንደተጻፈ ዛሬ የሰማነው ይሄ እውነት ጌታ ሆይ ጠቅለል ብለን ወደ እግዚአብሔር ወደ ህብረት እንድንመለስ ነፃ ያውጣን ጌታ ሆይ። በቃ ይፍታን ከታሰርንበት ነገር፣ ክብድ ካለን ነገር እግዚአብሔር ሆይ አንተ ፊት እንዳንመጣ ካደረገን ነገር ወጥመዱን ይስበርልን ዛሬ። ወጥመድ ነፍሳችን እንደ አዳኝ ወጥመድ ከተያዘችበት ጌታ ሆይ ወጥመድ ተሰበረ እኛም አመለጥን ተብሎ እንደተጻፈ ዛሬ ወደ አንተ እንዳንቀርብ ያያዘን አፍንጎ የያዘን ወጥመድ ሁሉ በስም ኃይል በዚህ እውነት ጉልበት እንክትክት ብሎ እንዲሰበር ማምለጥ እንዲሆንላት ለነፍሳችን አምልጣ በእግር ስር እንድትሆን በኢየሱስ ክርስቶስ ስም እንድትረዳን ጸለይን። እግዚአብሔር ከልባችን ከውስጣችን እግዚአብሔር አስተካክለን አልጮነው ይሆናል። እግዚአብሔር ነፍሳችንን ታውቀዋለህ። ይሄንን ቃል ስንካፈል የተሰማንን ስሜት ታውቀዋለህ። እንዴት ልባችን እንደተነካ አይተኸዋል። እግዚአብሔር በቃል ልክ እንድትመልሰን ጌታ ሆይ በቃል ልክ ፍጹማን አድርገህ እንድትሰራን እግዚአብሔር ዛሬ እንደመጣው ቃል ልክ እግዚአብሔር በዛ ከፍታ ነፍሳችንን እንድታመላልሳት ለቅዱሱ መንፈስ ራሳችንን አሳልፈን ሰጠን። እግዚአብሔር ሆይ መሰዊያዎቻችን ሁሉ ካንተን የምናዳምጥበት ካንተ የምንሰማበት ነገሮቻችን ሁሉ ዛሬ እንዲታደሱ በመንፈስ እንዲታደሱ በኢየሱስ ክርስቶስ ስም ለታመኑት እጆች አሳልፈን ሰጠን። የዘላለም እውነትን የሰጠህን ጌታ ሆይ ህብረታችን ቀጣይ ነው፣ ለዘላለም ቀጣይ ነው። እግዚአብሔር የዘላለም አባት ከዚሁ ግን ብዙ ተለማምደን የምንሄድበትን ቅዱሱ መንፈስህን አብዛለን። የሚረዳን መንፈስ አብዛለን። የሚያግዘንን መንፈስ ዛሬ አብዛለን። በዚህ ማታ በጌታ በኢየሱስ ክርስቶስም ለዚህ እውነት ጌታ ሆይ ያንን ጌታ ሆይ በርጠለሜዎስን አይኑን ስታበራለት አሁን ይታያል ሲባል በድንግዝግዝ አለ። ጌታ ሆይ እንደገና በደንብ እንደከፈልክለት በድንግዝግዝ የታየን እንኳን ህብረት ካለ አይናችንን ዛሬ አጥርተህ ህብረትን በተመለከተ አጥርተህ አይናችንን በደንብ እንድናየው አድርገህ እንድትከፍትልን ተማጸን። እግዚአብሔር የዘላለም አባት ይህ ለእያንዳንዳችን በዚህ መካከል ላለን ስለሚሆን ስምህን ከፍ ከፍ እናደርጋለን። በቃ እግዚአብሔር ሆይ ስምህ ይባረክ። ልትፈውሰን ስላመጣኸው ስለዚህ ቃል እናመሰግንሃለን። ነፃ ልታወጣን ስለመጣኸው ለዚህ ቃል እናመሰግንሃለን። በትውልዱ ውድቀት ውስጥ እንዳንገኝ እግዚአብሔር ቅሬታዎች ልታደርገን ስላመጣኸው ስለዚህ ቃል እግዚአብሔር የዘላለም አባቶች ከፍ ከፍ እናደርጋለን። እህታችንን ባርካት ጌታ ሆይ በእንዲህ አይነት ቦልድነስ በእንዲህ አይነት ኮንፊደንስ
ቃልህን ከአንተ ጋር የመሆንን ምስጢር ስታካፍለን ጌታ ሆይ ይሄ ለትውልድ ይሄ ለእኛ ይሄ እግዚአብሔር ሆይ ለሚሰማት ሁሉ እግዚአብሔር ሆይ ጸጋን የሚሰጥ ነገር ስላካፈለችን ጨምርላት፣ አብዛላት። እግዚአብሔር የዘላለም አባት ሆይ እንደገና ጨምራ የምትሄድበትን ጉልበት በኢየሱስ ክርስቶስ ስም እግዚአብሔር ሆይ ሃሌሉያ። ለጎበዛዝት ጉልበትን ይሰጣል ተብሎ እንደተጻፈ በኢየሱስ ክርስቶስም ጉልበት ይጨመርላት፣ የጸሎት ጉልበት ይጨመርላት፣ ፊትህ የመሆን ጉልበት አብዝቶ ይጨመርላት። በሷ መንፈስ እኛን አገኘን። በጌታ በኢየሱስ ስም ሰዊትዬን አገኛት። በኢየሱስ ስም ጀንበርን አገኛት። በኢየሱስ ስም ቤቴን አገኛት። በኢየሱስ ክርስቶስ ስም ካራትን አገኛት። በጌታ በኢየሱስ ክርስቶስ ስም አይንዬን አገኛት። እግዚአብሔር የዘላለም አባት ሆይ እኔን አገኘኝ። እግዚአብሔር የዘላለም አባት ሆይ ዛሬ ጉልበታችን ይታደስ በጌታ በኢየሱስ ክርስቶስ ስም። እንደ ንስር እግዚአብሔር ሆይ እንደ ንስር ለመሮጥ ጉልበቷ ሮጣ እንደማትታክተው ሄታ እንደማትደክመው እንደዛ ኃይላችን ዛሬ በኢየሱስ ክርስቶስ ስም ይታደስልን። እንደዛም ስለሆነልን ጌታ ሆይ እናመሰግንሃለን። የጸለያችሁትንና የለመናችሁትን ሁሉ እንዳገኛችሁት እመኑ፣ ይሆንላችኋል ተብለናል። ጌታ ሆይ ቃልህን እናምናለን። እግዚአብሔር ሆይ እንዲህ ስለሆነልን ዛሬ በመንበርከክ ጉልበት በህብረት ጉልበትና አቅም እግዚአብሔር ሆይ ሮጠን ላንታክት ሄተን ላንደክም እግዚአብሔር ሆይ ተንበርክከን ሰምተን እግዚአብሔር ሆይ ላንጠግብ ስለተፈወስን እግዚአብሔር የዘላለም አባት ሆይ እናመሰግንሃለን። ሁሉ ላንተ ክብር ይሁን። ደግሞ ለሌላችንን ባርክልን። በቀልተኛ መንፈስ ሁሉ እየታሰረ ይሁን። ሳምንታችንን ሁሉ ቀድስልን። በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን። በኢየሱስ ክርስቶስ ስም አሜን። ጊዜው በጣም ሄዷል። ይቅርታ በጣም ሃሌሉያ። ጌታ ስሙ ይባረክ። ተባረኩ ቅዱሳን፣ ተባረኩ። አሜን አሜን አሜን። ቅድስትዬ ደስ የሚል የሚያረሰርስ ጸሎት ነው። አሜን። ብርክ በይልኝ፣ ጸጋ ይጨምርልሽ። ተባረክ ፓስተርዬ፣ አሜን ሳዊትዬ፣ ሁላችሁ አሜን። ያላችሁ ተባረኩ በሙሉ ቅድስቴ፣ ተባረኩ። ደህና ተባረኪ። ደሩ። አሜን አሜን አሜን። ተባረኩ ቲቲዬ፣ አሜን። ቅድስትዬ። ጌታ ኢየሱስ ብርክ ያርጋችሁ። አሜን። ሰው ጀንበርዬንም ሰምቻለሁ። ተባረኩ። እግዚአብሔር ዘመናችሁን ይባርክ በእውነት አሜን አሁንም እንደዚህ በቃ በእውነት ከሱ ጋር ተጣብቃችሁ የምትኖሩበት ጸጋ ይብዛላችሁ። አሜን። ተባረኩ። እግዚአብሔር ብርክ ያርጋችሁ። ተባረኪ ቅድስትዬ፣ እግዚአብሔር ይባርክሽ። ደስ የሚል ጸሎት። ተባረኩ። አሜን። አይገስን የኔ መሰለኝ መዝጋት ያለብኝ